በቀኝ እጁ የያዘውን ሽጉጥና የተረበሸ ገጽታውን ያስተዋለችው እህቱ ምን ነው ጀሚል ለምንድነው የምታለቅሰው ብላ ጠየቀችው። ጀሚል መላ ሰውነቱ ይንቀጠቀጣል። አንድ የተከበረ ሰው ገድያለሁ። ወይኔ! እህቱ በጣም ደነገጠች። እስቲ ተረጋጋ። ሰው ገድያለሁ ነው የምትለኝ? ለምን? በምን የተነሳ? ጀሚል እየተርበተበተ የሚይዝ የሚጨብጠው ሁሉ ጠፋው። አረ በጣም ትልቅ ሰው ነው የገደልኩት እኮ ራሴን ማጥፋት አለብኝ። ጀሚል የሽጉጡን አፈሙዝ ወደ ጭንቅላቱ አስጠጋ። እህቱ በከፍተኛ ድንጋጤ ዘላ አልጋው ላይ ወጣችና ሽጉጡን አስጣለችው። በኤርትራ ብሔራዊ የውትድርና ግዴታ ሳዋ ከዓመት በላይ እንደመሰልጠኗ ይህንን ማድረጉ አልከበዳትም። ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በመግቢያችን ላይ የሰማችሁት ታሪክ የጀነራል ሀየሎም አርአያ ገዳይ የጀሚል ያሲን ታሪክ ነው። ጀሚል ለምን ሀየሎምን ገደለው? ለመሆኑ ሰማይ ምድሩ የሚንቀጠቀጥላቸውን ጀነራል የገደለው ጀሚል ማን ነው? እንዴትስ አድርጎ እኚህን የወያኔ ጀግና ለሞት አበቃቸው? ሁሉንም ታሪክ ጀሚል ያሲን በስቅላት እስከተቀጣበት የመጨረሻዋ ዕለት ድረስ በከርቸሌ አብሮት ታስሮ የነበረው የሞት ፍርደኛው ጸጋዬ ዮሐንስ ወይም አባሴና ከ24 ዓመታት እስር በኋላ ነፃ ወጥቶ የፍርደኛው ጥብቅ ሚስጥራት በሚል ርዕስ በወርሃ ግንቦት 2014 ዓ.ም ለህትመት ካበቃው መጽሐፍ ውስጥ ያገኘነውን የጀነራሉን ግድያ፣ የገዳያቸውን ጀሚልን ማንነትና የመጨረሻ ሰዓታት አርቲስት አብርሃም ወልዴ በግድያው ተሳትፏል ተብሎ በእስር ስለማቀቀባቸው ጊዜያቶችና ሌሎችም ያልተሰሙ አስደናቂ ታሪኮችን ወደ እናንተ ልናደርስ ወደድን። የአማርኛ መጽሐፍት ዝግጅት ክፍል የሙሉ መጽሐፍት ትረካዎች የሚቀርቡበት ትረካ ተራኪው የተሰኘ አዲስ የዩቲዩብ ቻናል ከሰሞኑ እነሆ ለእናንተ ብሏል። ያልተቆራረጡ ታሪኮችን፣ ያልተሸራረፉ ዕውቀቶችን መገቢያት ካሻው በዲስክሪፕሽኑ ላይ ወይም በኮሜንት ቦክስ ላይ የሚያገኙትን ሊንክ በመጠቀም አዲሱን ቻናላችንን ሰብስክራይብ ያድርጉ። ቀዳሚ አባል በመሆንም አዳዲስ ትረካዎችን ያግኙ። እነሆ የጀሚል ያሲንና የጀነራል ሀየሎም አርአያ ታሪክ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ከጀሚል ያሲን ጋር በአንድ የእስር ክፍል ከ1989 ጥር አጋማሽ እስከ ተገደለበት 1991 ዓ.ም አጋማሽ ድረስ አብረን ብዙ አሳልፈናል። ስለ ሕይወቱ የደበቀኝ አንዳችም ምስጢር አልነበረም። ጀሚል ሳዑዲ አረቢያ 4 ዓመታት በቆየበት ወቅት የአንዲት ሀብታም የሳዑዲ ንጉሳዊ ቤተሰብ የመኪና መሸጫ ግዙፍ ድርጅት ውስጥ ሲሰራ በባለቤቷ ይደርስበት ከነበረው ተደጋጋሚ የወሲብ ጥቃት ጀምሮ የትየለሌ አስገራሚ ታሪኮቹን አውግቶኛል። ጀሚል ያሲን ትውልዱ አስመራ ነው። የአስመራ ልጅ ነው። ወላጅ አባቱ በኤርትራ ውስጥ በደርግ ዘመነ መንግስት ጀምሮ በዳቦ ቤትና ተያያዥ ንግዶች ላይ የተሰማሩ ስለነበሩ በቅንጦትና በከፍተኛ እንክብካቤ ነበር ያደገው። የጉርምስና ዕድሜው ላይ ሲደርስ እንደ አቶ ያሲን በንግድ ሀብት ለማፍራት ከፍተኛ ጉጉት ስለነበረው ወደ ኬንያ ርዕሰ መዲና ናይሮቢ ሄደ። በናይሮቢ የመጀመሪያ ቆይታዎቹ ቢሰማራባቸው እጅግ ትርፋማ ሊያደርጉት የሚችሉትን ቢዝነሶች ሲያጠና ቆየ። የንግድ ግንባር አለው። ከአፍላ ዕድሜው ጀምሮ የጀሚል ያሲን ዋናው መክሊት ንግድ ነው ማለት ይቻላል። የሚያዋጣውን ቢዝነስ አጥንቶ እንደጨረሰ የንግድ ዕቅዱን ለአባቱ በዝርዝር አስረድቶ ወፈር ያለ ገንዘብ ከአባቱ ተላከለት። ጀሚል ጊዜ ወስዶና በደንብ አጥንቶ በጀመረው ቢዝነስ ላይ ስኬታማ ለመሆን ረጅም ጊዜ አልወሰደበትም። በወራት የንግድ ቆይታው በርካታ ትርፍ አግኝቶ መኪና እስከ መግዛት ደረሰ።
የባንክ ሂሳቡን አደለበ። ውድ አልባሳት፣ ዝነጣና ሽቅርቅርነት ዋና መለያው የሆኑት ጀሚል ውሎና አዳሩ በናይሮቢ ውድ ሬስቶራንቶች፣ ሆቴሎች፣ የምሽት ክበቦችና ላውንጆች ሆነ። ግርማ ሞገሱ፣ ፈጣን ተግባቢነቱና ብሩህ የንግድ ሐሳቦቹ ከናይሮቢ ዲታ የንግድ ማህበረሰቡ አባላት ጋር የሥራ ግንኙነት እንዲፈጥር አደረገው። ይህ የቢዝነስ ኔትወርኩና ትርፋማነቱ እጅግ በፍጥነት ተመንድጎ ጀሚልን ከናይሮቢ ሀብታሞች መደብ አሰለፈው። በአፍላ የወጣትነት ዕድሜው በርካታ ቅርስ ያዘ። ጀሚል ገና በለጋ ዕድሜው በንግዱ ዘርፍ አስደማሚ የሆነ ሁለንተናዊ ስኬትን ቢጎናጸፍም የዚያኑ ያህል ሁሉም አይነት ሱስ ውስጥ ተዘፈቀ። ቁማር የየዕለት አባዜ ሆነ። ያለ አልኮል መጠጥና ያለ ሴት ሌሊቱን የማያሳልፍ አለሌ ሴሰኝነት የዕለት ተዕለት ዋና መገለጫው ሆነ። ገንዘብ በ20 ዓመት ልብ በ40 ዓመት የሚለው ብሂል በጀሚል ያሲን ላይ ደርሶ በድንቅ የቢዝነስ ሐሳቡ ኔትወርኩና ታታሪነቱ የሰበሰበውን አንጡራ ሀብትና ንብረት በሱሶች ምክንያት እንደ ዘበት ተራ በተራ እያጣ ሄደ። በተለይ ካሁን ገንዘቤን አስመልሳለሁ በሚል ከንቱ እልህ በጥልቅ የተዘፈቀበት የቁማር ሱስ ሀብትና ንብረቱን አስጨረሰው። መላው ጥሪቱን በቁማር ተነጠቀ። በከፍተኛ የቁጭትና የመንገብገብ ስሜት ሀብቴን አስመልሳለሁ ብሎ ለመጨረሻ ጊዜ የተወራረደበት አባቱ የገዙለትን መርሰዲስ መኪናውንም በቁማር አጣ። ጀሚል ያሲን ሰማይ ተገለበጠበት። የሮማ አወዳደቅን አይነት ውድቀት ተጎነጨ። በወቅቱ ያን ሁሉ ሀብቱን ተራ በተራ ለሱሶቹ ሲገብር አንድም መካሪም ሆነ ዘካሪ ከጎኑ ያልነበረው አፍላ ወጣት ቺስታና መናጢ ድሃ ሆነ። አግኝቶ ማጣቱን ተከትሎ ጀሚል ከባድ የመንፈስ ጭንቀት ውስጥ ወደቀ። በሀብቱና በሽቅርቅርነቱ የሚያውቁት የናይሮቢ ነጋዴዎች ማሾፊያና መጠቋቀሚያም አደረጉት። በየዕለቱ ጀሚል ያሲንን ከውድ የናይሮቢ ሆቴሎች፣ ባሮችና ክለቦች ውስጥ የማያጡት በርካታ ወዳጆቹ በሐዘኔታ ከንፈር ይመጡለት ጀመረ። በነበረው ጊዜ ሰው ወዳድና ሁሉንም ካልጋበዝኩ የሚለው ጀሚል በሀብቱ ዘመን በሐሴትና ፌሽታ ሲያሳልፍ ናይሮቢ እንዳልጠበበችው ሁሉ በብርቱ የሐፍረትና የመሸማቀቅ ስሜት ከሰው መሸሽና መደበቅ ዋና መለያው ሆነ። እንደዚያ በተከበረበትና በተወደደበት ከተማ ጥልቅ ውርደቱንም አየ። ብርቱ የብቸኝነትና የባይተዋርነት ስሜት ተሰማው። ሕይወትን እንደ አዲስ ከዜሮ የመጀመር ሐሳቡ ከባድ የመንፈስ ጭንቀት ውስጥ ከተተው። ይህ ጭንቀቱ ወደ ጥልቅ ድብርትና ድባቴ አድጎ ጀሚል ያሲንን እዚያው ናይሮቢ ውስጥ ከሚገኝ አንድ የአእምሮ ሕክምና ሆስፒታል ውስጥ እንዲገባ አስገደደው። ጀሚል ረዘም ላሉ ቀናት ጥልቅ የሳይካትሪ ሕክምና ተደረገለት። ከሕክምናው በኋላ ጀሚል ያለበትን ሁኔታ የተረዳው አንድ የቅርብ ወዳጁ የአየር ትኬት ወጪ ሸፍኖለት ወደ አዲስ አበባ በረረ። አባቱ በወሬ ከዘመድ አዝማድ ልጃቸው በመልካም ሁኔታ ላይ እንደማይገኝ ሲሰሙ አይዞህ ልጄ፣ የፈለገው ሀብት ይጥፋ፣ ዋናው አንተ ጤና መሆን ነው፣ እንደገና ሰርተህ ታገኛለህ ብለው ወደ ትውልድ ከተማው አስመራ እንዲመለስ አደረጉ። የተወሰነ እንደቆየ በወቅቱ የኤርትራ የሰላምና የኢኮኖሚ ሁኔታ አሳሳቢ ስለነበር አቶ ያሲን በሐጂ ጉዞ ሽፋን ጀሚልን ወደ ሳዑዲ አረቢያ ላኩት። እንደ ድል ሆኖ ጀሚል ያሲን በሳዑዲ አረቢያ ቆይታው ሥራ ለማግኘት ረጅም ጊዜ አልወሰደበትም። በአንዲት የንጉሣዊ ቤተሰብ ዝርያ ባላት የናጠጠች የሳዑዲ ሀብታም ግዙፍ የመኪና ኪራይና መሸጫ ድርጅት ውስጥ ተቀጥሮ መስራት ጀመረ። አሪፍ ደሞዝ ያገኝ ነበር። ሥራውን በከፍተኛ ትጋትና ታታሪነት መስራቱን ቀጠለ። ሕይወቱ እንደገና መስመር ያዘ። በሸሪዓ በምትመራው ሳዑዲ አረቢያ ውስጥ ቁማር ከባድ ቅጣት የሚጣልበት ወንጀል ስለሆነ ጀሚል ያሲን የናይሮቢ መጥፎ ልማዱን እርግፍ አድርጎ ተወ። የመጠጡ ነገር ግን አልሆነለትም። በሳዑዲ ሕግ አልኮል መጠጣት አይደለም ይዞ መገኘትም ለስርና ለጥረዛ የሚያበቃ ከባድ ወንጀል እንደሆነ አሳምሮ ቢያውቅም እጅ አልሰጠም። ከሥራ በኋላ ምሽት ላይ ኢትዮጵያውያንና ኤርትራውያን ስደተኞች ከሚበዙበት የሐበሾች ሰፈር እየሄደ በድብቅ ይጠጣል። እስኪ በቃው ጠጥቶ በስካር መንፈስ ውስጥ ሆኖ መንገድ ላይ በሳዑዲ ፖሊሶች እጅ ከፍንጅ ቢያዝ
የሚጣልበትን ብርቱ ቅጣት ልቦናው ስለሚያውቀው አንድ ጠርሙስ ውስኪ እስከ 1000 ሪያል በድብቅ በጥቁር ገበያ በመግዛት መኖሪያ ቤቱ ውስጥ የሚጠጣ ነበር። ጀሚል ያሲን የሳዑዲ ሕይወቱ ሰምሮለት ኑሮውን በደስታ እየመራ ሳለ አንድ ዕለት ፍጹም ያልጠበቀው ነገር ተፈጠረ። ከሰፊው የመኪና መሸጫና ማከራያ ቅጥር ግቢ አንድ ጥግ የሚገኘው የጀሚል ቢሮ ተንኳካ። ግዙፍና ቀውላላው ጀሚል በሩን ከፈተ። ልጅ እግሩ የሴትዮዋ ተላላኪ ነበር። በአረብኛ የመጣበትን መልእክት አደረሰው። ወይዘሮ ኢልሃም ትፈልግሃለች፣ በአስቸኳይ ቤት እንድትመጣ ብላለች። አፍላ ታዳጊው ወዲያውኑ ካይኑ ተሰወረ። ጀሚል አንዳች ጥርጣሬ ገባው። በሳዑዲ አርብ የጁምዓ ዕለት የረፍት ቀን እንደመሆኑ የድርጅቱ ባለቤት የሆነችው ኢልሃም ስሟ የተቀየረ በየሳምንቱ ሐሙስ ከሰዓት ቢሮ ድረስ እየመጣች ስለ ሳምንቱ የመኪና ኪራይም ሆነ ሽያጭ ዝርዝር ሪፖርት የማቅረብ ልማድ ስለነበረው የዛሬው ሐሙስ ለውጥ አስገርሞታል። ጀሚል እስከዚያች ዕለት ድረስ ከሚሰራበት ድርጅት ባለቤት መኖሪያ ቤት የሄደው በሁለት አጋጣሚ ብቻ ነበር። አንዱ ሁሉም የድርጅቱ ሰራተኞች የኢድ በዓል ዕለት እንዲገኙ በተደረገ ግብዣ ላይ ሲሆን፣ ሁለተኛው በተመሳሳይ መልኩ በተዘጋጀ ልዩ የሰራተኞች የምስጋና ድግስ ላይ ነበር። ጀሚል በሁለቱም አጋጣሚዎች ባለዋን አይቶታል። የዛሬውን ልዩ የሚያደርገው ጀሚል ብቻውን መጠራቱ ነው። ለዚያም ነው ጀሚል ከባድ ስጋት የገባው። ለምን ይሆን የፈለገችኝ? ለምን እንደወትሯ ቢሮ መታ ሪፖርቴን ለመቀበል አልፈለገችም? በርካታ ጥያቄዎች በጀሚል አእምሮ ተመላለሱ። ምናልባት በጠና ታማ ወይም የሆነ ከባድ አስቸኳይ ጉዳይ ገጥሟት ይሆን? ጀሚል ብዙ ጥያቄዎችን እንዳነገበ ወደ ኢልሃም መኖሪያ ቤት አቀና። በቪላው ከኢልሃምና ከዘበኛው ውጪ ማንም አልነበረም። ሳሎን ገብቶ ተቀመጠ። እንደ ነገሩ ስለ ሳምንቱ የሥራ ክራሞት ከጠየቀችው በኋላ ስሜት ቀስቃሽ አጓጉል ድርጊቶችን ማሳየት ጀመረች። ጀሚል ስሜቱ ከመነቃቃት ይልቅ በድንጋጤና ግርታ ስሜት ሟሸሸ። በዓመታት የሳዑዲ አረቢያ ቆይታው ከውስልትና ጋር በተያያዘ በስደተኞች ላይ የደረሱ በርካታ አሰቃቂ ታሪኮችን ሰምቷል። የሳዑዲን ጥብቅ ሕግ ጠንቅቆ ያውቀዋል። ከባለ ትዳር ሴት ጋር ዝሙት መፈጸሙ ከታወቀ አንገቱ ይቀላል። ጀሚል የሚጠብቀውን መዘዝ ስለተረዳ ሕይወቱን ላለማጣት ሲል ከተቀመጠበት ተነሳ። ወደ በሩ ሊያመራ ሲል ኢልሃም ጎትታ አስቀረችው። በመዳፎቿ ደረቶቹን ስዳብስ እጆቿን ቁልቁል ገፋው። እንደገና ቲሸርቱን ለማውለቅ ስትሞክር ከለከላት። ለመውጣት ወደ በሩ ሲያመራ በጩኸት በአረብኛ አንባረቀችበት። ፊቷ በንዴት የበለጠ ቀላ። እንደተመኘሁ ስሜቴን ሳታረካ ከዚህ ክፍል ብትወጣ አስገድዶ ደፍሮኛል ብዬ አሰቅልሃለሁ። ጀሚል ምርጫ አልነበረውም። ማስፈራሪያዋ ስራውን ሰራ። ጀሚል ወጥመዷ ውስጥ ወደቀ። ለፍላጎቷ ታዘዘ። በተከተሉት ጊዜያት ጀሚል ከኢልሃም ድርጅት መደበኛ ኃላፊነቱ ላይ አዲስ ሌላ ኃላፊነት ተጣለበት። የድርጅቱ ባለቤት የወሲብ ስሜቷ በተነሳሳ ቁጥር በተለያዩ ቦታዎች በድብቅ እየተገናኙ የሚያስደስታት አጋሯ ሆነ። የድርጅቱ ስኬትና ትርፋማነት እያደገ ሲሄድ ጀሚልም ካለቅየው ጋር ያደረው ኢመደበኛ የፍቅር ግንኙነት ሲያይል ሞቅ ያለ ወርሃዊ ደሞዙ እንዳለ ሆኖ ከድርጅቱ ትርፍ 35 ከመቶ እንዲወስድ ከሂላም ጋር በስምምነት ላይ ደረሱ። ይሄ ሁሉ ሆኖም ጀሚል ውስጡ ደስተኛ አልነበረም። ይሁነን ተብሎ በተጠኑና በታቀዱ ብልሃቶች ኢልሃም በስነ ልቦናዊ ማስፈራሪያዎች የወሲብ መገልገያዋ ስላደረገችው በየዕለቱ ህሊናው ይወቅሰዋል። በድርጅቱ ባለቤት ተገዶ የተደፈረ ያህል ይሰማዋል። ይህንን የየዕለት የህሊና ወቀሳና የመጠቃት ስሜት ለመሸሽ ጀሚል በየምሽቱ ከሀበሾች መንደር እየሄደ ተደብቆ አልኮል መጠጣቱን ቀጠለ። አንድ ወቅት እዚያው የስደት ህይወቱን በሚመራበት ሳዑዲ አረቢያ አንዲት ሀበሻ ሴትን ወደደ። ዚያዳ ትባላለች። የጀሚልና የዚያዳ ፍቅር እያደገ ሄዶ በትዳር ተጠቃለለ። ይህም ሁሉ ሆኖ ጀሚል በጫና ተገዶ ከገባበትና ሞራሉን ከጎዳበት እየቀደመ የኢልሃም ግንኙነቱ መላቀቅ አልቻለም። የመጠጥ ሱሱም ቀጠለ።
ዚያድ በሱሰኝነቱ ተማራ መጠጥ እንዲያቆም በተደጋጋሚ ብትመክረውም ሊሰማት አልቻለም። ጀሚል በዚህ ሁሉ አጣብቂኝ ውስጥ እንዳለ ኢልሃም ይባሱኑ አዲስ ኃላፊነት አሸከመችው። እንደሷ ሌላ ግዙፍ የመኪና መሸጫና ማከራያ ድርጅት ያላትን እህቷን በሳምንት 2 ቀን በስራ እንዲያግዛት አዘዘችው። እምቢ ቢላት ወፍራም የትርፍ ድርሻ የሚያገኝበትን ስራውን እንዳያጣና ሌላ ሰው በሱ ቦታ እንዳተካበት ሰጋ። በባዕድ አገር ያውም በስደት ህይወት ላይ ሆኖ ያለምንም ስራ ኑሮውን መምራት ያለውን ዘርፈ ብዙ ችግር አሳምሮ ያውቀዋል። እንደ ማንኛውም ፈተና እንደበዛበት ሰው ነፍሱ ለውሳኔ ተጨነቀች። ከቀናት በኋላ ሳውዲ አረቢያን እንዲለቅ የሚያስገድድ ሁኔታ ተፈጠረ። የጀሚልን የዋህነትና ገራገርነት የተረዱት አንድ ሱዳናዊና ሌላ ፓኪስታናዊ የሥራ ባልደረቦቹ ከሂላም ጋር ያለው የወሲብ ግንኙነት ተላላኪንና ዘበኛውን ጨምሮ ጥቂት በማይባሉ ሰዎች ዘንድ መታወቁን ለጀሚል ነገሩት። ወሬው ከባሏና ከቅርብ ቤተሰቦቹ ዘንድ ሳይደርስ በፍጥነት ወደ ሀገሩ እንዲመለስ ነገሩት። በተለይ ሱዳናዊው አስረግጦ ነበር የጉዳዩን ከባድነት ያስገነዘበው። ያ ጀሚል ወላሂ ዛሬ ነገ ሳትር ወደ ሀገር ግባ። ወሬው ከባሏ ቤተሰቦች ጆሮ ከደረሰ ምስክር ቆጥረው አንገትህን ያሰይፈዋል። ፍጠን፣ ጊዜ አትስጥ። እዚህ ሀገር በሴቶች ሴራ ስንቱ ስደተኛ ከንቱና ደመ ከልብ ሆኖ ቀርቷል መሰለ። የዋህ ስለሆንክ አታውቅ ይሆናል። ጀሚል የባልደረቦቹን ምክር ሰምቶ በ4 ዓመት የሳዑዲ ቆይታው ያካበተውን ጥሪት ሸጦና ያጠራቀመውን ገንዘብ ሸክፎ ማቄን ጨርቄን ሳይል ከሚስቱ ዚያድ ጋር ወደ አዲስ አበባ በአውሮፕላን ተመለሰ። ሚስቱ እንዲህ አጣድፎ ወደ አዲስ አበባ የመለሰውን ትክክለኛ ምክንያት የምታውቅ አትመስልም። በዓመታቱ የእስር ክፍል ቆይታችን ወደ አዲስ አበባ የመመለሱን ምክንያት በተመለከተ በማያሻማ መልኩ ደጋግሞ የነገረኝ አንድ ምስጢር አለ። ጀሚል ከሁለቱ እህትማማቾች ጋር ተገዶ የገባበት አጉል የወሲብ ግንኙነት ዘበኞችን፣ የቤት ሰራተኞችና ተላላኪዎችን ጨምሮ ጥቂት ከማይባሉ ሰዎች ዘንድ ታውቋል። ለረጅም ጊዜ ጉዳዩን እንደማያውቁ ሆነው በትዝብትና በዝምታ የቆዩት የሥራ ባልደረቦቹም የገባበት አጣብቂኝ ስላሳሰባቸው ለሕይወቱ ሰግተው ተይዞ ሞት ሳይፈረድበት በፍጥነት ወደ ሀገሩ እንዲመለስ ከቁጣ ጭምር ነግረውታል። የሳዑዲ ፖሊሶች በቁጥጥር ስር ውለው የምስክሮችን ቃል ሰምተው በስቅላት ወይም በመሰየፍ ከዚህ ዓለም ያሰናብቱኛል የሚል ከባድ ስጋት ነበረው። ይህ ስጋቱ በየቅጽበቱ ሲያይልና ሲበረታ ነበር ወደ አዲስ አበባ ሲበር የመጣው። ጀሚል ከሳዑዲ በወጣ በወራት ጊዜ ውስጥ ሸገርን በደንብ ተላምዷት ጓዳ ጎድጓዳዋን አወቀ። አዲስ አበባ ውስጥ ለተወሰነ ጊዜ እየተዝናና ተረጋግቶ ከቆየ በኋላ አብጠርጥሮ በሚያውቀውና ሳዑዲ አረቢያ ውስጥ ሀብትን ባካበተበት አዋጭ ቢዝነስ ላይ ተሰማራ። ከተማዋ ውስጥ የመኪና መሸጫና ማከራያ ድርጅቶች እንዳሁኑ እንደ አሸን ባልፈሉበት አፍላ የመኪና ንግድ ዘመን ጀሚያስ የመኪና መሸጫና ማከራያ የተሰኘ ኩባንያን ኢምፔሪያል ሆቴል ጀርባ አካባቢ ከፈተ። ኩባንያው በሚይዛቸው መኪናዎች ብዛትና ጥራት በርካታ ባለሀብት ደንበኞችን ለማፍራት ረጅም ጊዜ አልወሰደበትም። ወትሮም የንግድ ግንባር ያለው ጀሚል በመኪናው ንግድና ኪራይ ዘርፍ በመዲናችን ስማቸው ቀድሞ ከሚጠሩ ጥቂት ድርጅቶች አንዱ የሆነው ጀሚያስ ከተባለው ድርጅት ጋር ስሙ አብሮ በስፋት መነሳት ጀመረ። በየምሽቱ እየጠጣ በሚዝናናባቸው ውድ የመዲናችን ክለቦችና ሆቴሎች በርካታ ነጋዴዎችን፣ አርቲስቶችንና የመንግስት ሹመኞችን ለመተዋወቅና ለመወዳጀት በቃ። ከየትኛውም አዲስ ሰው ጋር በፍጥነት የመግባባት ልዩ ክህሎት ነበረው። በተለይ ከነዚህ ሁሉ ባለስልጣናት ከጀነራል ሀየሎም ጋር የመተዋወቅ ከፍተኛ ጉጉት ነበረው። ይሄ የሆነው በሁለት ምክንያት ነበር። አንደኛው ጀሚል ጀነራሉን በበርካታ የጦር ሜዳ ጀብዶቻቸው አብዝቶ ማድነቁ ሲሆን፣ ሁለተኛ ምክንያቱ ከመኪና ንግድ ቢዝነሱ ጋር ይያያዛል። ጀነራል ሀየሎም በመከላከያ ውስጥ ቁልፍ ስልጣን ስለነበራቸው እሳቸውን አግባብቶ ለመከላከያ ሚኒስቴር መስሪያ ቤት አገልግሎት ላይ የሚውሉ በርካታ መኪኖችን በሽያጭ የማቅረብ እቅድ ነበረው። እንደመታደል ሆኖ ይህ የጀሚል የረጅም ጊዜ ህልም በቅርብ ጓደኛው በኮሚሽነር አራንሻ አማካኝነት እውን ሆነ።
ጀሚልና ጀነራል ሀየሎም በአራንሺ የሰርግ ስነ ስርዓት ላይ ኮሚሽነሩ ሙሽራ አስተዋወቃቸው። ጀሚል በሐሴት ፈነጠዘ። ምንም እንኳን ጀሚያስ በወቅቱ በመኪና ሽያጭና ኪራይ ዘርፍ ከተሰማሩት ጥቂት ኩባንያዎች ዋናውን የገበያ ድርሻ ይዞ የነበረ እጅግ ስኬታማ ተቋም ቢሆንም መከላከያ ሚኒስቴር መስሪያ ቤት የበርካታ መኪኖችን ግዢ ይፈጽም ስለነበር ጀሚል በአንዴ የሀብት ማማ ላይ ሲቆናጠጥ ታየው። ጀሚል ከነጋዴዎች እስከ መንግስት ባለስልጣናት፣ ከአርቲስቶች እስከ ባለሀብቶች፣ ከሚኒስቴር መስሪያ ቤቶች እስከ መካከለኛ የግልና የመንግስት ተቋማት ድረስ የጀሚያስን መኪኖች ፈላጊ መብዛቱ ምንም አይነት መታበይን ሳይፈጥርበት ትላልቅና አዳዲስ የቢዝነስ ሐሳቦች ከማመንጨትና ከመሞከር አልቦዘንም። በሰማኒያዎቹ ውስጥ በአዲስ አበባ የኤግዚቢሽን ማዕከል የመጀመሪያው ባዛር አዘጋጅቶ ከወጪ ቀሪ የተጣራ 75000 ብር ለማትረፍ ችሎ ነበር። ይህ የገንዘብ መጠን በዚያን ጊዜ የነበረውን ዋጋ ለአፍታ አስቡት። ጀሚል በባዛሮቹ ላይ ታዳሚው እንዲዝናና አርቲስቶችን ሳይቀር ይጋብዝ ነበር። በዚያን ወቅት አርቲስት አብርሃም ወልዴ በእነዚህ ባዛሮች ላይ በሚያቀርባቸው የኮሜዲ ትርኢቶች በርካታ አድናቂዎችን አትርፏል። ጀሚል በባዛሩ ላይ ታዳሚዎችን የሚያሳትፍ አንድ ውድድር አዘጋጅቶም ለአሸናፊው መኪና ሸልሟል። እስከዚህ ድረስ ኪሳራን የማይፈራና ትላልቅ የቢዝነስ ሐሳቦችን ለመተግበር ወደ ኋላ የማይል ባለብሩህ አእምሮ ወጣት ነበር። ጀሚል ሽቅርቅር፣ ተጫዋች፣ የልጅ ሀብታምና ቀለል ያለ ሰው ስለነበር ከሁሉም የሙያና የእውቀት ዘርፍ በርካታ ወዳጆች ነበሩት። ከሰዎች ጋር ያለው ፈጣን ተግባቢነት እንዳለ ሆኖ በአፍላይ ወጣትነት ዕድሜው በፍጥነት ለተቀናጀው የቢዝነስ ስኬት ሁለት ምክንያቶች በዋነኝነት ይጠቀሳሉ። የመጀመሪያው ከኢህአዴግ ከፍተኛ ባለስልጣናት ጋር የነበረው ጥብቅ ቀረቤታ ነበር። በተለይ ኢህአዴግ ሀገሪቱን ከተቆጣጠረ አንስቶ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ከነበረው የቀድሞ ታጋይ አራንሺ ጋር ለረጅም ዓመታት የዘለቀ ጠንካራ ጓደኝነት ነበረው። በአራንሺ አማካኝነትም ቁልፍ የህወሓት ባለስልጣናትን ለመተዋወቅ ችሎ ነበር። ሌላው ለጀሚል ያሲን ፈጣን የቢዝነስ ስኬት በሁለተኝነት የሚቀመጠው ምክንያት ኤርትራዊው ነጋዴ የሚፈልገውን የገንዘብ መጠን ከሚፈልገው ባንክ በፍጥነት የማግኘቱ እውነታ ነበር። ጀሚል በወቅቱ የትኛውም የቢዝነስ ሰው ሊጠይቀው የማይደፍረውን የገንዘብ መጠን ከባንኮች ይበደር ነበር። ላቀደው የትኛውም አይነት ቢዝነስ ብድርና ሪስክ መውሰድን የማይፈራው ጀሚል በዚያን ዘመን ከአዋሽ ባንክ እስከ 400,000 ብር ድረስ ለመበደር በቅቷል። ጀሚል ለመበደር ብቻ አይደለም ለማበደርም እጅግ ደፋር ነበር። ሰውየው ጀሚል እምነት ከጣለባቸው ወዳጆቹ አንዱ ነበርና በጊዜው ተመን ከ1.5 ሚሊዮን ብር በላይ የሚያወጣ ንብረት አበደረው። ተበዳሪው ከነበረው ሰብዕና፣ ጠባይና የሀብት ደረጃ አንጻር ይክደኛል ብሎ ጀሚል ለቅጽበትም አላሰበም። ይህ ሰው ብድሩን እመልስልሃለሁ ያለበትን ቀን ቢደርስም ቃሉን አልጠበቀም። ከአቅም በላይ የሆነ ችግር እንደገጠመው ገልጾ የተወሰነ ጊዜ እንዲጨመርለት ጀሚልን ጠየቀው። ጀሚልም እሽታውን ገለጸለት። ሁለተኛው ቀነ ገደብ ቢደርስም ሰውየው በቃሉ አልተገኘም። ሳምንታትና ወራት ቢነጉዱም ሰውየው የውሃ ሽታ ሆኖ ቀረ። ከናካቴውም ዱካው ጠፋ። ጀሚል ከብዙ ማፈላለግ በኋላ በብዙ ጥረት የሰውየውን አዲስ የመኖሪያ አድራሻ አገኘ። መኪናውን ከሰውየው በራፍ ላይ እንዳቆመ በመኪናው ላይ የድንጋይ ናዳ ወረደ። ጀሚል በጓደኛው ድርጊት ተገርሞና ተደናግጦ ከደቂቃዎች በኋላ ፖሊሶችን አስከትሎ ተመለሰ። ተበዳሪውና አጋሮቹ እነ ጀሚል ላይ ጥይት ተኩሰው አንዱን ፖሊስ አቆሰሉት። ጀሚል የተኩስ ሩምታው ገና ሲጀምር መሬት ላይ በሆዱ ስለተኛ ምንም አይነት ጉዳት አልደረሰበትም። ከዚህ ፍጹም ያልጠበቀው ክስተት በኋላ የጀሚል የቀድሞ የህይወት ዘይቤ ተቀየረ። እንደ ወትሮ ባዶውን መንቀሳቀስ አቆመ። ወደ የትም ቦታ ሲሄድ ሽጉጥ መታጠቁ ግዴታ አደረገው። መጀመሪያ ላይ ራሴን ከአደጋ ለመጠበቅ በሚል ሐሳብ በየዕለቱ የሚታጠቀው ሽጉጥ በየምሽቱ የስካር ሞቅታዎች ጋር ተደምሮ ብዙ መዘዝ አመጣበት። እናም ይህ ሽጉጥ መታጠቅን ግዴታ ያደረገበት መጥፎ አጋጣሚ በጀሚል የኋላ ህይወት ላይ በርካታ አሉታዊ ተጽዕኖችን ፈጥሯል ማለት እንችላለን። አንድ ምሽት ጀሚል ከአንድ ወዳጁ ጋር ካሳንቺስ ውስጥ
ከሚገኝ አንድ ዝነኛ መጠጥ ቤት ይጠጣል። ሰዓታት ሲገፉ ሞቅታና ስካርም አለ። በዚሁ የስካርና የሞቅታ ስሜት እነ ጀሚል በአቅራቢያቸው በቡድን ሆነው ከሚጠጡት ሰዎች ጋር የቃላት ልውውጥ ይጀምራሉ። ከአፍታ በኋላ የቃላት ልውውጡ እየከረረ ሄዶ ወደ ስድብና ኃይለ ቃል ተቀየረ። ወዲያውኑም ጸብ ተፈጠረ። ወትሮም ስካሩን በአግባቡ ማስተናገድ የማይችለው ጀሚል ከመቅጽበት ሽጉጡን አውጥቶ ወደ ሰማይ ተኮሰ። የተኩሱን ድምፅ የሰሙትና በአቅራቢያው የነበሩት ፖሊሶች በፍጥነት ወደ መሸታ ቤቱ ገብተው ጀሚልን ያዙት። ያን ምሽት ጀሚል ካሳንቺስ በሚገኘው 6ኛ ፖሊስ ጣቢያ ታስሮ አደረ። የጀሚል ስካር ከጊዜያዊ የአእምሮ መቃወስ አሊያም ከእብደት የሚስተካከል ነበር። ጀሚል የአልኮል መጠጥ የሚስማማው አይነት ሰው አልነበረም። መጠጥ አብዝቶ ሲጠጣ ያ ቀን ቀን የሚታወቅበት መልካም ጠባዩ ሁሉ ይቀየራል። ብዙውን ጊዜም የሚያደርገውን በውል አያውቀውም። ጭንቅላቱ ይረበሻል፣ ከናካቴውም አያስታውሰውም። የዘመኑ ጎረምሶች፣ ቆነጃጅት፣ ፍሪኮችና ፍንዳታዎች አዘውትረው የሚጎበኙትና ዴይ ፓርቲ በማዘጋጀት በከተማችን የሚታወቅ አንድ ብሔራዊ ቲያትር ያለበት ሕንፃ ስር ከመሬት በታች የሚገኝ የቀን ጭፈራ ቤት ነበር። ይህ ቤት ታነል ክለብ የሚል ስያሜ ነበረው። ጭፈራ ቤቱን የዳንስ ፍቅር ያነሆለላቸው የዘመኑ አፍላ ወጣቶች የሚያዘወትሩት ሲሆን ተመሳሳይ ዝንባሌ ያላቸው ወንድና ሴቶች ዋነኛ የመጠባበሻ ፓርቲ ቤት ነበር። ጀሚል እዚህ ክለብ መጸዳጃ ቤት ውስጥ ሳይቀር በኃይል ሰክሮ ሽጉጥ ተኩሷል። በ1987 ብሔራዊ ቲያትር አጠገብ ከመሬት ስር ባለው ጭፈራ ቤት ለምርቃት ተጋብዤ ሄጄ ነበር። እየጠጣው 7 ሰዓት ላይ ሽንት ቤት ገባሁኝ። ሽንቴን እየሸናሁ ነው ቀጥ ብዬ። ለምን እንደሆነ አላውቅም። ባረቀ እንዳይባል የሚባረቀው ወደ መሬት ነው። እኔ ግን ወደፊት ነው የተኮስኩት። ከሽንት ቤት ወደ ውጪ እጅ የሚታጠብ ሰው ቢኖር ኖሮ ሞቶ ነበር። በዚህ ሰዓት ሰው ሊሸና ይመጣል። እኔ እዛ አንድ ሰው በመታና አንድ ነገር ተደርጌ ብሆን ይሻለኝ ነበር። ያኔ ቢሆን ሰው የመታሁት አሁንም ማረበት ነበር። ጀሚል በ1989 ለእፎይታ መጽሔት የመጋቢት ወር እትም ከሰጠው ቃለ ምልልስ ላይ የተወሰደ። በሌላ ጊዜ ደግሞ ጀሚል ቦሌ መድኃኔዓለም ሰፈር በቀድሞ ወረዳ 17 ቀበሌ 23 አካባቢ በስካር ሞቅታ ከግለሰብ ጋር በገጠመው ግጭት የተነሳ ሽጉጥ አውጥቶ ተኮሰ። ብዙም ሳይቆይ ከደቂቃዎች በኋላ በስፍራው በአቅራቢያው የነበሩ የጸጥታ አስከባሪዎች በቁጥጥር ስር አዋሉት። ያው አንድም ከደህና ተወለድ ወይም ከደህና ተጠጋ እንዲል ተረቱ ጀሚል አሁንም ብዙ በእስር አልቆየም፣ ወዲያው ተፈታ። ጀሚል የዋስትና መብቱ ተጠብቆ እንደተፈታ የቅርብ ወዳጁ ወደ ሆነው በወቅቱ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ወደ ነበረው አራንሺ ቢሮ አመራ። አራንሺን ቦሌ ፖሊስ ጣቢያ ውስጥ በኤግዚቢትነት የተያዘበትን ሽጉጥ እንዲያስለቅቅለት ጠየቀው። ኮሚሽነር ወዳጁ በአትኩሮት ተመልክቶት ፈገግ አለ። ተው እባክህ፣ ደግሞ ያንተን ሽጉጥ ለማስመለስ ጣቢያ ለጣቢያ እንንከራተት። ኮሚሽነሩ ከተቀመጠበት ተንጠራርቶ ከጎኑ በኩል ከነበረው ጠረጴዛ መሳቢያ ውስጥ ነጥብ 38 ውሃ የመሰለ ተሽከርካሪ ሽጉጥ ኮልት አውጥቶ ለጀሚል ሰጠው። ጀሚል የወዳጁን ስጦታ ተቀብሎ ከኮሚሽነሩ ቢሮ ወጣ። ይህ ሽጉጥ የሁለቱንም ሕይወት የሚያመሰቃቅል መዘዘኛ ሽጉጥ እንደሆነ አስቀድሞ ውቃቢያቸው ቢነግራቸው እንዴት መልካም ነበር። ጀሚል ያሲን ቀን በመኖሪያ ቤቱ ሊጎበኙት ከመጡት እንግዶች መካከል አንዱን ለመሸኘት አመሻሽ ላይ ከቤት ወጣ። ምሽቱ ጥሩ ገድ ወይም መልካም ነገር ይዞ እንደማይመጣ ደመነፍሱ አሊያም ውቃቢው ቢነግረው ጥሩ ነበር። ስለዚያች ቀን ምሽት ጀሚል ከእፎይታ መጽሔት ጋር ካደረገው ቃለ ምልልስ ላይ እንዲህ ብሎ ነበር። ጊዜው ለእኔ የውጥረት ጊዜ ነበር። ከባለቤቴ ጋር በመጠጥ የተነሳ ተፋትቼ ነበር። ባለቤቴ ከቤተሰቦቿ ጋር አትስማማም። ሁሌ ጥል ነው። እርሷም ምክንያት ነበር የምትፈልገው። እውነቷን ነው። እኔ ለልጄም ለቤተሰቤም የምሆን ሰው አይደለሁም። ጠጪና ባለጌ ሰው ነኝ። ስለዚህ ተፋታን። ጊዜው የረመዳን ጾም ነው። እኔ ግን ጧት መጠጣት ነው። አቶ ወልደ ሚካኤል የሚባሉ ሰው ደግሞ እዳህን ክፈል እያሉ አላስገባ አላስወጣ ይሉኛል። ብርሃን የሚባል ሰው ደግሞ 35,000 ብር ያበደረኝ ሰው ነው።
እሱም እንደዚሁ ያሳድደኛል። መጨረሻ አካባቢ የማስታውሰው አንድ ፎርድ መኪና አቶ ገብረ ሚካኤል ከሚባል ሰው በጣም አንገብጋቢ ለሆነ ጉዳይ ወስጃለሁ። ይህንም መካድ አልችልም። በእምነት እኔ ጋር አስቀምጦት የነበረ መኪና ነው። ነገርኳቸው። ደግሞም በግልጽ ይህንን ብር እኔ እጠቀምበታለሁ፣ ለእርሶ ከዳሽን ባንክ የማገኘው ብድር ስላለ ከ2 ወር በኋላ ሰጦታለሁ ብዬ ቼክ ሰጥቻቸዋለሁ። የእሳቸውም ዕዳ አለብኝ። በእርግጥ ከአዋሽ ባንክም ትክክል ነው ተበድሬያለሁ። ለንግድ መንቀሳቀሻ ነው የተበደርኩት። 400 ሺህ ብር ነው። በቂ ዋስትናም አላቸው። ይህ በእንዲህ እንዳለ የወንድሜ እጮኛ ከአስመራ መጣች። እሷን ለመቀበል እንኳን ደህና መጣች ለማለት ግብዣ አዘጋጀው። ትልቅ ግብዣ ነበር። የግብዣው ቀን አንድ ተጋባዥ ለማድረስ ማምሻውን ከቤት ወጣው። ከዚያም 35 ሺህ ብር ያበደረኝ ብርሃኔን አገኘሁት። ከሱ ጋር ወደ አምባራስ ሄድን። በእፎይታ መጽሔት አምባራስ ተብሎ የተጠቀሰው ቦታ ትክክል አይደለም። ምናልባት ለጀነራል ሀየሎም የማይመጥን ቦታ ተብሎ ታስቦ ወይንም በሌላ ምክንያት ሊሆን ይችላል እንጂ ቦታው በትክክል ቦሎሎች የሚባል መሸታ ቤት ነው። ከምሽቱ 5:30 ይሆናል። እየጠጣን ነበር። ይህን ጊዜ አብርሃም ወልዴ ግዞ ትዝ አለኝ። 38 ሺህ ብር ያልከፈለኝ ገንዘብ ስላለ ከመኪናዬ ውስጥ ደወልኩለት። እፈልግሃለሁ አልኩት። በመኪናው መጣ። ከዚያም ብርሃኔን ሸኘሁና ወደ አምባራስ ስንመለስ መንገድ ላይ 3 ሴቶችን አገኘን። ስካር አለ፣ መጠጥ አለ። እናም መኪናውን አቆምኩትና እንጫናቸው አልኩት አብርሃምን። በዚህ ተስማምተን ጭነናቸው 3ቱንም ሴቶች ይዘን አምባራስ ገባን። ስንገባ ሴቶቹ ለካ እዚያ የቀጠሩት ሰው ኑሯል፣ ጥለውን ሄዱ። እኔና አብርሃም የነበርንበት ቦታ ባንኮኒው አጠገብ ቁጭ አለን። እኔም ወደ መጠጡ ገባሁ። ከዚያም ከቆምኩበት በስተግራ በኩል ጀነራል ሀየሎምን አየኋቸው። ጀሚል ያሲን ቦሎሎች ከተባለው መሸታ ቤት ከአርቲስት አብርሃም ወልዴ ጋር ገባ። ከቡና ቤቷ አንድ ጥግ ጀነራል ሀየሎም አርአያ፣ ፕሮፌሰር አንድሪያስ እሸቴና አሁን ስሙን በውል የዘነጋሁት ሰው ጠረጴዛ ከበው ይጫወታሉ። ጀሚል ያሲን ከጀነራል ሀየሎም አርአያ ጋር ለመጀመሪያ ጊዜ የተዋወቀበት አጋጣሚ ግን ከላይ ከገለጽኩላችሁ ሁሉ የተለየ ነበር። ጀሚልና ጀነራል ሀየሎም ለመጀመሪያ ጊዜ የተገናኙት በወቅቱ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር በነበረው በታጋይ አራንሺ ገብረ ተህለ የሰርግ ድግስ ላይ ነበር። ግዙፉ ጀሚል ያሲን ይህንን ትውውቃቸውን ከግንዛቤ አስገብቶ በቡና ቤቷ ጥግ ሀየሎም አርአያ ወደ ተቀመጠበት ጠረጴዛ መራ። ሰላም ሀየሎም፣ እንዴት ነህ? ከወዳጆቹ መሃል በደራ ጨዋታ ውስጥ የነበረው ጀነራል ሀየሎም በስካር ሞቀታ ውስጥ እንዳለ ጀሚልን ሙሉ ለሙሉ እንኳን ሳያየው ሂድ ከዚህ፣ ይህን ስፍራ ልቀቅ፣ ጥፋ ይለዋል። ጀሚል ፍጹም ባልጠበቀው የጀነራል ሀየሎም ምላሽ ቀልቡ ተገፎና በሀፍረት ተሸማቆ ከመቅጽበት ስፍራውን ለቆ በድንጋጤ ወደ ቡና ቤቱ ባንኮኒ አመራ። ከባንኮኒው አጠገብ ተቀምጦ የአልኮል መጠጥ አዘዘ። ባንኮኒው ጋር አልኮል በፍጥነት እየጠጣ በሀየሎም ድንገተኛና ክብረነክ ምላሽ ሲብሰለሰል ቆየ። ረስቶኝ ይሆን ሲል በማሰብ አልኮሉን በጥድፊያ መጎንጨቱን ቀጠለ። አዎ ረስቶኝ ነው የሚሆነው፣ በድጋሚ ማንነቴን ላስታውሰው ይገባል በሚል ሐሳብ ከባንኮኒው ተነስቶ እንደገና እነ ጀነራል ሀየሎም ተቀምጠው ወደሚጫወቱበት ጠረጴዛ መራ። ካሉበት እንደደረሰ ጀሚል ዝቅ ብሎ ሀየሎም ረሳኸኝ እንዴ? እንተዋወቃለን እኮ። ጀነራል ሀየሎም ሐሳቡን ሳያስጨርሱት ጀሚል እንዳጎነበሰ በጥፍ ያጮሉት። ጀሚል መላፊቱ በንዴት ቀላ። እንደቆመ በግዙፍ ሰውነቱ ጀነራል ሀየሎምን አንዴ ቁልቁል በትክታ ተመለከታቸውና እልህና ሲቃ እየተናነቀው ወደ ባንኮኒው ተመለሰ። ቅድም በከፊል ያጎደላትን የአልኮል ብርጭቆ እየተርበተበት አንስቶ በአንድ ትንፋሽ ጨለጣት። ጀሚል ተጨማሪ አልኮል አዞ በላይ በላዩ እየጠጣ የበለጠ መብሰልሰሉን ቀጠለ። ጥፋቴ ምን ይሆን? ማዕረጉን ሳላስቀድም ሀየሎም ብዬ ስለጠራሁት ይሆን የመታኝ? በርካታ ሞጋች ሐሳቦች በጀሚል አእምሮ ተመላለሱ። ጀነራል ሀየሎም ካለበት ጠረጴዛ ሆኖ አልፎ አልፎ አይኖቹን ወደ ባንኮኒው እየላከ የጀሚልን ሁኔታ ያጠናል።
በዚህ የስካር ሞቅታ እልህና መብሰልሰል መሃል የጀሚል አዲስ ማንነት ተተካ። ይህን ከስካር እብደቱ ጋር ከባድ ብስጭትና እልህ ሲጨመርበት ድንገት ወደ አውሬነት የሚቀይረው የጀሚል ማንነት የሚያውቁት የቅርብ ቤተሰቦቹና የረጅም ጊዜ ጓደኞቹ ብቻ ናቸው። ጀሚል ከጥቂት ቆይታ በኋላ በንዴት እምር ብሎ ተነስቶ በቡና ቤቱ በር ወጣ። ጄኔራል ሀየሎም በትግል ወቅት ባዳበሩት መጻኢ ስጋትን የመገንዘብ ልማዳቸው የጀሚልን አወጣጥ በትክክል መታዘባቸው አልቀረም። ሁኔታውም ስላላማራቸው ትኩረታቸውን በቡና ቤቱ የመግቢያ በር ላይ አድርገው ቆዩ። ጀሚል አፍታም አልቆየም። ከመኪናው የውስጥ ኪስ የደበቀውን .38 ሽጉጥ አቀባብሎ እንደገና ወደ ቡና ቤቱ ተመለሰ። ከጀነራል ሀየሎም ጋር አይን ለአይን ተፋጠጡ። ሀየሎም ከመቅጽበት ሮጠው ባንኮኒው ውስጥ ገቡና ከባንኮኒው ስር ተደበቁ። ጀሚል በደም ፍላት ወደ ባንኮኒው ተጣደፈ። ባንኮኒውን በሆዱ ተደግፎ ጎንበስ በማለት ቁልቁል ወደ ባንኮኒው ስር ለማየት ተንጠራራ። የሀየሎም የተወሰነ ሽራፊ አካል እንኳን ሊታየው አልቻለም። ሁነኛ ድብቅ ቦታ መርጠው ባንኮኒው ውስጥ ሙሉ ለሙሉ ገብተዋል። ጀሚል ሊደበቁት የሚችሉበትን ጥግ በመገመት የሽጉጡን አፈሙዝ ከባንኮኒው በላይ አድርጎ ያለምንም እይታ በግምት ከአንዱ ጥግ ላይ ቁልቁል ተኮሰ። ዱፍ የሚል አንድ ነገር ላይ ሲመሰግ የሚሰጥን በመጠኑ የታፈነ የጥይት ድምፅ ተከትሎ የተሰማው ከባድ የሲቃና የማቃሰት ድምፅ ኢላማውን ለማግኘቱ አረጋገጠለት። ጀሚል ጣቱን ከሽጉጡ ቃታ ላይ ሳያነሳ በቡና ቤት ውስጥ ያለውን ታዳሚ ግራና ቀኝ ተመልክቶ በፍጥነት ወደ ውጪ ተጣደፈ። በዚያው ቅጽበት አካባቢው በጩኸትና ኡኡታ ተሞላ። የደርግን ሰራዊት ያህል ያንቀጠቀጠ መላው የህወሓት ታጋይ በሀየሎም ዜና እረፍት በሽብር ተናወጠ። በተለይም ስላሟሟቱ የተሰራጨው ወሬ የሰራዊቱን አከርካሪ ዘልቆ በሚሰረስር ምሬት ድንጋጤ ፈጠረ። ብዙ ታጋዮች የፍጻሜው ደውል ያስተጋባ መሰላቸው። የተፈጠረውን ድንጋጤና መሸበር ለማርገብ ሲባል ነፍሰ ገዳዩ ጀሚል ኤርትራ ተወልዶ አደገ እንጂ ትውልዱ ትግራይ ነው የሚለውን ወሬ በአንድ አቅጣጫ በማናፈስ በሌላ በኩል ደግሞ በክንፈ ገብረ መድህንና ጌታቸው አሰፋ ትዕዛዝ በርካታ ኤርትራውያን እየተከበቡ እስር ቤት ተወረወሩ። ጀሚል ይህንን አስመልክቶ ለእፎይታ መጽሔት በሰጠው ቃለ ምልልስ ላይ ጀነራል ሀየሎም ቅሬታ እንዳላቸው ግልጽ ነበር። ሂሳቤን ከፍዬ ከአብርሃም ጋር እየወጣን ሳለ መቱኝ። በእርግጥ ስለሰከርኩ የማደርገውን በትክክል አላስታውስም ነበር። ከመቱኝ በኋላ ወጥቼ ነበር። ከትልቁ በር ግን አልወጣሁም ነበር። ከዚያም ቆጭቶኝ ተመልሼ ነው መሳሪያ ወጣሁት። በኋላ ስተኩስ አስታውሳለሁ። በር ላይ ሲወጡ በር ላይ ነው የተኮስኩት። እሳቸው ብቻ አልነበሩም። ቀደም ብለው የወጡት ግን እሳቸው ናቸው። ከተኮስኩ በኋላ መኪና ሳልይዝ ወደ ቤት የገባው። ጀሚል ይህንን ያለው ጀግናውን ጀነራል ሕይወታቸውን ለማትረፍ ፈርተው ሮጠው ባንኮኒ ስር ተደበቁ እንዴት ትላለህ የሚል ቁጣ እንዳይቀሰቀስበትና በፍርዱ ውሳኔ አፈጻጸም ላይ ተጽዕኖ እንዳያሳድርበት ሰክቶ እንደሆነ በእስር ቆይታችን በጨዋታ መሃል አረጋግጦልኛል። ጀሚል ከዚህ በኋላ መኖሪያ ቤቱ ገብቶ ከመኝታ ክፍሉ እንደደረሰ ያ በውል የማያውቀውና ከአቅሙ በላይ የሆነው ማንም ቢሆን ክብርህን ሊያዋርድና ሊያንቋሽሽህ አይገባም የሚል ተደጋጋሚና ወትዋች መንፈስ ሲለቀው ወደ ቀልቡ ተመልሶ በጣም ደነገጠ። ድፍረቱና ብስጭቱ ጠፍቶ በፍርሃት መንቀጥቀጥና ማልቀስ ጀመረ። በቀኝ እጁ የያዘውን ሽጉጥና የተረበሸ ገጽታውን ያስተዋለችው እህቱ ምን ነው ጀሚል፣ ለምንድን ነው የምታለቅሰው ብላ ጠየቀችው። ጀሚል መላ ሰውነቱ ይንቀጠቀጣል። አንድ የተከበረ ሰው ገድያለሁ። ወይኔ! እህቱ በጣም ደነገጠች። እስቲ ተረጋጋ። ሰው ገድያለሁ ነው የምትለኝ? ለምን? በምን የተነሳ? ጀሚል እየተርበተበተ የሚይዝ የሚጨብጠው ሁሉ ጠፋው። አረ በጣም ትልቅ ሰው ነው የገደልኩት እኮ፣ ራሴን ማጥፋት አለብኝ። ጀሚል የሽጉጡን አፈሙዝ ወደ ጭንቅላቱ አስጠጋ። እህቱ በከፍተኛ ድንጋጤ ዘላ አልጋው ላይ ወጣችና ሽጉጡን አስጣለችው።
በኤርትራ ብሔራዊ የውትድርና ግዴታ ሳዋ ከዓመት በላይ እንደመሰልጠኗ ይህንን ማድረጉ አልከበዳትም። ጀሚል የሆነው አንዴ ሆኗል፣ እስቲ አንዴ ተረጋጋ። እህቱ በብዙ ሙግት ትግልና ማባበል ወንድሟን በመጠኑ ካረጋጋችሁ በኋላ ሽጉጡን ይዛ ወደ መጸዳጃ ቤት አመራች። የተተኮሰው ጥይት ቀለሃ በመሳሪያው ውስጥ ቀርቶ ነበር። አውጥታ ከሽንት ቤቱ ሲንክ ውስጥ ጨመረችው። ሽጉጡንም ደብቃ አስቀመጠችውና ጀሚልን ለማረጋጋት ተመለሰች። እስቲ አሁን መፍትሄው ላይ ብቻ እናተኩር። ምን ማድረግ ነው ያለብን? እጄን ለፖሊስ እሰጣለሁ። አብደሃል? በፍጹም አይሆንም፣ ይገድሉሃል። ምክክራቸውን ሳይጨርሱ በጀሚል የረጅም ጊዜ ጓደኛ ኮሚሽነር አራንሺ የሚመራ የፖሊስ ኃይል መኖሪያ ቤታቸውን ከበበው። ጀሚል ያሲን በሰላማዊ መንገድ እጁን ከመስጠት ውጪ አላንገራገረም። ነገር ግን ከፍተኛ የሆነ ድብደባ ተደረገበት። እህቱም ከሱ ጋር ተይዛ አብረው ወደ ፖሊስ ጣቢያ ተወሰዱ። በኋላ ላይ እሷ ወንጀል የተሰራበትን መሳሪያ በመደበቅ ወንጀል ተከሰሰች። ጀሚል በዚህ መልኩ ነበር በፖሊስ ቁጥጥር ስር የዋለው። ከቅርብ ወዳጁ ኮሚሽነር አራንሺ በስጦታ የተቀበለው .38 ሽጉጥ ለጀነራል ሀየሎም ህልፈት ምክንያት ሆነ። በዚሁ ሽጉጥ መዘዝም የኮሚሽነር አራንሺ ህይወት እንዳልነበረ ሆኖ ተበላሸ። አብርሃም ወልዴም ለ1 ዓመት ታስሮ በነፃ ተለቀቀ። የ30 ዓመቱ ወጣት ጀሚል ያሲን ዘብጥያ ወረደ። በወህኒ ህይወቱም ለዓመታት ተነግሮ ለማያልቅ ፍዳ፣ መከራ፣ ሰቆቃና እንግልት ተደረገ። ጀሚል ያሲን የካቲት 6 ቀን 1988 ዓ.ም ጀነራል ሀየሎምን በዚያች ቡና ቤት ውስጥ ገሎ ከኩለ ሌሊት በኋላ በውር ድንብር ወደ መኖሪያ ቤቱ በገባ በግማሽ ሰዓት ውስጥ በፖሊስ ቁጥጥር ስር ውሏል። እኛ ወዳለንበት ማረሚያ ቤት ከመምጣቱ በፊት በምርመራ ሰበብ ያልተፈጸመበት ግፍ አልነበረም። መፈጠርን የሚያስጠላ ኢሰብአዊ ጥቃት ሁሉ እንደተፈጸመበት በምሬት ያወራኝ ነበር። መጀመሪያ አዲስ አበባ ወንጀል ምርመራ ፖሊስ ጣቢያ ተወስዶ ጨለማ ክፍል ገብቶ የነበረ ቢሆንም ጀሚል ያሲንና መጠጥ ቤት አብሯቸው የነበረ ሌላ ተጠርጣሪ በተለያዩ ጨለማ ቤቶች ውስጥ ታስረው ሲሰቃዩ ነበር። ሰዎቹ በአዲስ አበባ ወንጀል ምርመራ ፖሊስ ጣቢያ ቁጥጥር ስር ይሁኑ እንጂ ምርመራውን የሚከታተለው የፌዴራል ፖሊስና የደህንነት ክፍሉ ነው። የምርመራ ጉዳይ የሚካሄደው ተስፋዬ አብርሃ ሪፖርቱን በቀጥታ የሚያቀርበው ለክንፈ ገብረ መድህን ቢሮ ነበር። ከዚህ ጋር በተያያዘ የሚደረጉ ውይይቶች ወይም የስልክ ልውውጦች ይካሄዱ የነበሩት በትግርኛ ቋንቋ ብቻ ነበር። በዚሁ ጉዳይ አራንሺ ከክልል 14 ፖሊስ ኮሚሽነርነት ተነስቶ ያለ ሥራ ብዙ ከቆየ በኋላ ወደ ትግራይ ተዛውሮ በክልል ውስጥ በሆነ ኃላፊነት ውስጥ እየሰራ ነበር። ጀሚል በፖሊስ ቁጥጥር ከዋለበት ቅጽበት አንስቶ በምርመራ ሂደት የጥበቃውና የደህንነቱ ሁኔታ የሚከናወነው በደህንነት ቢሮ ኃላፊው በክንፈ በተመደቡ ታማኝ ታጋዮችና አጃቢዎች ነበር። በምርመራው ወቅት በርካታ የአውጫጭኝ ስቃዮች በአካሉም በአእምሮም ሆነ በስነ ልቦናው ላይ ተፈጽመውበታል። ለረጅም ቀናት እንቅልፉን እንዳይተኛ ሌት ተቀን ቀዝቃዛ ውሃ ተረጭቶበታል። ለበርካታ ቀናት እንቅልፍ እንደማጣቱ በቁም እስከ መተኛትና በማያውቀው ቋንቋ እስከ ማውራት ደርሶ ነበር። እሳት በሰንደል ፍምና በሲጋራ ፍም ጀርባውን በማቃጠል ተደጋጋሚ ስቃይ ተፈጽሞበታል። ጀሚል የጀርባውን ጠባሳ ሲያሳየኝ እጅግ ዘግኖኝ ነበር። የዚህ ሁሉ ቶርቸርና ስቃይ ምክንያቱ አንድና አንድ ነው። ጀነራል ሀየሎምን እንድትገድል የላከ ማን ነው የሚል። ማንም አላከኝም። በኔና በሳቸው ድንገት በተፈጠረ ጊዜያዊ ያልታሰበ ግጭት ምክንያት ነው። ጀነራሉ በጥፊ ሲመቱኝ ተበሳጭቼ በደመ ነፍስ የፈጸምኩት ወንጀል ነው ቢልም ሰሚ አላገኘም። ማንን ለማታለል እየሞከርክ ነው? እውነቱን ተናገር። ግርፊያ፣ ድብደባ፣ በእሳት መጠበስ። ጀሚል ስቃዩን መቋቋም አልቻለም። ከዚህ ስቃይ ከበዛበት ቶርቸር ለመገላገል ሲል በነፍሰ ግድያ ወንጀል የሌሎች እጅ እንዳለበት በመርማሪዎች ሲጠየቅ ከስቃዩ ለመዳን ሲል ብቻ ሳር ቤትና ቦሌ አካባቢ በደንብ የማውቃቸው አንዳንድ ኤርትራዊ ባለሀብቶችና የተለያዩ ሰዎችን በደመ ነፍስ እንደጠቆመ አልደበቀኝም። እነዚህ የጠቆሙባቸው ሰዎች በፖሊስ ቁጥጥር ስር ውለው የማጣራት ምርመራ ሲደረግባቸው ሁሉም ነፃ በመሆናቸው
እንደተለቀቁም አውግቶኛል። ለጀሚል ያሲን የምርመራ ሂደት መክበድ፣ መርዘምና መወሳሰብ ዋነኛ ምክንያቶቹ ተከታዮቹ ነበሩ። ሟቹ ዝነኛውና ስመጥሩ ጀነራል ሀየሎም መሆናቸውና ገዳዩ ኤርትራዊ ዜግነት ያለው መሆኑ፣ የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ ከጀነራል ሀየሎም ጋር ቁርሾና አለመግባባት እንደነበራቸው በፓርቲው ሰዎችና በዘመኑ የነጻ ፕሬስ ውጤቶች በስፋት መስተጋባቱ እንዳለ ሆኖ አቶ መለስ በእናት ወገን ኤርትራዊ መሆናቸውና እናታቸው የኤርትራን የመገንጠል ህዝበ ውሳኔ ወይም ሪፈረንደም ድምፅ ሰጥተው በመደገፋቸው በግብፁ ፕሬዝዳንት ሁስኒ ሙባረክ ላይ በአዲስ አበባ የግድያ ሙከራ የፈጸሙት አረብ አሸባሪዎች ከጀሚል ያሲን የመኪና ሽያጭና ኪራይ ድርጅት ማለትም ከጀሚያስ መኪኖችን ከመከራየታቸው ጋር ተያይዞ የጀነራል ሀየሎም ግድያ ከጀርባ የአሸባሪዎች እጅም ሊኖርበት ይችላል ተብሎ በመታሰቡ ነው። ጀሚል ከዚህ ለአሸባሪዎች መኪናዎችን ከማከራየት ጋር በተያያዘም በወቅቱ በጥርጣሬ ተይዞ ከታሰረ በኋላ ምርመራ ተደርጎበት በነፃ ቢለቀቅም ከጀነራሉ ግድያ በኋላ በድጋሚ በጥርጣሬ እንዲታይ አድርጎት ነበር። ጀነራል ሀየሎም ከተገደሉበት ሽጉጥ ጋር በተያያዘም የጀሚል ያሲን የቅርብ ጓደኛ የነበረው የኮሚሽነር አራንሺ እጅ በቀጥታ አለበት ተብሎ ስለታሰበ የምርመራው አድማስ እንዲሰፋ ትልቅ ሚና ተጫውቷል። ከዚህ ክስተት ጋር በተያያዘ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር የነበረው አራንሺ ከስልጣኑ ተነስቶ በቤተ መንግስት ለተወሰነ ጊዜ በቁም እስረኝነት ከቆየ በኋላ ትግራይ ክልል በአንድ የመንግስት ቢሮ ውስጥ ተመድቦ ከዚያም እንዳይላወስ እንደተደረገ የማምናቸው ምንጮች ነግረውኛል። ሌላውና ዋነኛው ሊባል የሚችለው ምክንያት ደግሞ በወቅቱ የህትመት ውጤቶች ምሁራን፣ የገዢው ፓርቲ አባላት፣ ተቋሚ ፖለቲከኞችና አንዳንድ ታዋቂ ግለሰቦች ሳይቀር ጀነራል ሀየሎምን በግንቦት 1990ው የኢትዮ ኤርትራ ግጭት በፊት ሆነ ብሎ ዜጋውን ጀሚል ያሲንን በመላክ ያስወገደው የኤርትራ መንግስት ነው የሚለውን በስፋት የተስተጋባ የሴራ መላምት ነበር። ከዚህ የተነሳ በክንፈ ገብረ መድህንና በጌታቸው አሰፋ ትዕዛዝ በርካታ ኤርትራውያን እየተሰበሰቡ ወደ እስር ቤት ተወርውረዋል። ይህንን የፖለቲካ ሴራ መላምት የሚያራምዱ ተጽዕኖ ፈጣሪ የህብረተሰብ ክፍሎች አሁንም ድረስ በርካታ ናቸው። እኔ ግን የጀነራሉ ግድያ ምንም አይነት ፖለቲካዊ ዓላማ እንዳልነበረው ከ3 ዓመታት በላይ አንድ ክፍል ከተጋራሁት የጀነራሉ ገዳይ ጀሚል ያሲን አንደበትና በተለያዩ አሳማኝ መንገዶች አረጋግጫለሁ። የጀነራል ሀየሎም ግድያ ፖለቲካዊ ነበር ወይስ ግለሰባዊ ለሚለውና ለበርካታ ዓመታት ሲያወዛግብ ለቆየው ጥያቄ ይህ መጽሐፍ በቂ ምላሽ እንደሚሰጥ ተስፋ አደርጋለሁ። የጀነራሉ ግድያ ሙሉ በሙሉ ሊባል በሚችል መልኩ በድንገተኛ ጸብ፣ በስካር ሞቅታ የተፈጸመ ግለሰባዊ ጉዳይ እንጂ ምንም አይነት ፖለቲካዊ ግብ እንዳልነበረው የተረዳሁበት ሌላው አስረጅ ደግሞ አቶ ታምራት ላይኔ በአንድ ዕለት በእስር ክፍላችን ውስጥ ያጫወቱኝ ታሪክ ነው። የግድያ ወንጀል በተፈጸመበት ጊዜ አቶ ታምራት ላይኔ በምክትል ጠቅላይ ሚኒስተርነትና በመከላከያ ሚኒስተርነት ያገለግሉ ነበር። አቶ ታምራት የነገሩኝን ታሪክ ላካፍላችሁ። የጀነራል ሀየሎም ግድያ ፖለቲካዊ አልያም ግለሰባዊ መሆኑን በገለልተኛ ወገን ለማጣራት በደህንነት ቢሮ ትዕዛዝ አንድ የምርመራ ቡድን ከአርጀንቲና ይመጣል። ገዳዩ ጀሚል ያሲን በወንበር ላይ እንደተቀመጠ ሳይንሳዊ ማሽኖች በሰውነቱ ላይ ተገጠሙለት። ማሽኖቹ ለጀሚል ከግድያው ጋር በተያያዘ ጥያቄዎች ሲቀርቡለት ምላሾቹን በሚሰጥበት ወቅት ድምፀቱን፣ የፊት ገጽታውን ሁኔታ፣ የልብ ትርታውን፣ የሐሳብ ፍሰቱን፣ የውስጣዊና ውጫዊ ስሜቶቹን ሁኔታ እንዲሁም ሌሎች አስፈላጊ ጉዳዮችን ሳይንሳዊ በሆነ መንገድ አስልተው ይመዝናሉ። አቶ ታምራት በወቅቱ ስለ ምርመራው ጉዳይ አስቀድሞ መረጃ ስለነበራቸው በገለልተኛው የአርጀንቲና የምርመራ ቡድን የተከናወነውን ሳይንሳዊ የምርመራ ውጤት ለማወቅ ጓግተዋል። ይህን የምርመራ ውጤት ለማወቅ የመረጃና የደህንነት ቢሮ ኃላፊ የነበረውን ክንፈ ገብረ መድህን ቢሮአቸው ድረስ አስጠሩት። ክንፈም የምርመራውን ውጤት ምንም ሳያድበሰብስ ነገራቸው። የግድያውን መንስኤ አስመልክቶ አንዳችም ሌላ ምክንያት አላገኘንበትም። መንስኤው በመጠጥ ቤት የተከሰተ ድንገተኛ ግለሰባዊ ጸብ ብቻ ነው።
ይህ የአቶ ክንፈ ምስክርነት በራሱ ድርጊቱ ፖለቲካዊ ግድያ እንዳልነበር እንደ አንድ ማሳያ ተደርጎ ሊወሰድ ይችላል። በፍርድ ሂደቱም ወቅት አቃቢ ሕጉ በጀሚል ያሲን ላይ ሞት ለማስፈረድ ይረዱኛል ያላቸውን ምስክሮች አቅርቦ ነበር። በሚገርም ሁኔታ ሁሉም የአቃቢ ሕግ ምስክሮች በሃየሎምና በጀሚል መካከል ጸብ ሲነሳ ተከሳሹ በስካር መንፈስ ውስጥ እንደነበርና ጸብም በድንገት የተፈጠረ እንደሆነ ምስክርነታቸውን ሰጥተዋል። ይህ ሁሉ ሆኖ ግን የፍርድ ውሳኔው ጀሚል ፈጽሞ ያልጠበቀው ነበር። ስለ ሁኔታው ሲያወራኝ ፍርድ ቤት ቀርብ የነበረው አቶ ሀጎስ ወልዱ ያሻቸውን በሚያዙበት እንዳሻቸው በሚናገሩበት ሁለተኛ ወንጀል ችሎት ነበር። ተጠርቼ ስገባ አላሁ አክበር የሚለውን ቃል እየደጋገምኩ እያልኩ ነበር። ከፊት የሚራመደውን የፍርድ ቤት ተላላኪ እየተከተልኩ አላሁ አክበር ማለቴን ሳላቋርጥ የእስረኛ ቦታዬን ይዤ ስቆም የእጄ ካቴና ተፈታልኝ። ትንሽ እንደቆየን ዳኞች የሚገቡበት የኋላ በር ተከፈተ። ስነ ስርዓት አስከባሪው ፖሊስ በእጁ ምልክት ሰጠ። ሁሉም ሰው ብድግ አለ። ዳኛው ጥቁር ካባቸውን እንዳደረጉ ብቻቸውን ገቡ። የግራና ቀኙ ዳኞች አልነበሩም። ህዝቡን ገርመም አድርገው ቁጭ አሉ። ፖሊሱ በእጁ እንድንቀመጥ ምልክት ሰጠ። ሁሉም ሰው ተቀመጠ። ዳኛው ገና ተደላድለው ከመቀመጣቸው በቁጣዬን በግልምጫ አነሱኝ። ከዚያም የችሎቱ ስነ ስርዓት አስከባሪ ላይ አፈጠጡበት። ለምንድን ነው ታስሮ ያልቀረበው አሉት። እዚህ ነው የፈታነው ብሎ ስርዓት አስከባሪውና ፖሊሱ ተጋግዘው እየተጣደፉ መልሰው በካቴና አሰሩኝ። እዚያም ታስሬ ነው የምውለው የተከበሩ ዳኛ አልኩኝ፣ ምን ይመጣል በሚል ድፍረት ተሞልቼ። እሱን በኋላ ትናገራለህ ብለው ችሎት ውስጥ ወደ ተቀመጡት ሰዎች አፍጥጠው ማን ያስገባቸው አሉ። የችሎት ስርዓት አስከባሪውን ህዝቡን እንዲያስወጣ አደረጉ። እሳቸው ጋር ሁለተኛ ወንጀል ችሎት በሚቀርብበት ሰዓት እንዲሁ ነበር። በኋላ እሳቸው ሲነሱ ጉዳዬ ወደ አንደኛ ወንጀል ችሎት ተዘዋወረ። ፍርድም የተሰጠኝ አንደኛ ወንጀል ችሎት ነው። እንደ አቶ ሀጎስ ወልዱ ችሎቱን ዝግ አድርገው ህዝቡን አላስወጡም። አባቴም እህቴም የፍርድ ሂደቱን ይከታተሉ ነበር። የተፈረደብኝ ዕለትም ችሎቱ ውስጥ ነበሩ። የፍርድ ቤቱን የመጨረሻ ውሳኔ የመሃል ዳኛው አቶ ደሳለኝ አለሙ ክብረት በንባብ ያሰሙ ጀመረ። ከመሃል ዳኛው በቀኝ በኩል የተቀመጡት ዳኛ ተገኔ ጌታሁን ደግሞ ንባቡን ተከትለው ይጽፉ ገቡ። መሃል ዳኛው ምስክሮች የሰጡትን ቃል እያነበቡ አንደኛ ምስክር ይህም ብሏል፣ የተከላካይ ጠበቃ ምስክርም እንዲህ ብላለች፣ በመጠጥ ምክንያት በጊዜያዊ ጸብ የተነሳ መሆኑን መስክረዋል እያሉ የምስክሮቹን ቃል ባጫጭሩ ሲያሰሙ ቆዩ። እኔ ብዙም አልሰማኋቸውም። ከፈጣሪዬ ጋር በውስጥ ያወራለሁ። በምስክሮቹ በመከላከያ ምስክሮች በሕጉ መሰረት ሳይሆን ከላይ ከባለስልጣናቱ የታዘዙትን ብቻ ቃል በቃል እንደሚፈርዱ አምኛለሁ። ስለዛ ነው ወደ ፈጣሪዬ ጸሎት በማድረግ ላይ የተጋሁት። የጀሚል እህት ለችሎቱ ምስክርነቷን የሰጠችው እንዲህ በማለት ነበር። በዚያች ሌሊት ጀሚል ወደ ቤት ሲመጣ ቀኝ ጉንጩ እየደማ ነበር። ደንግጬ ምን እንደደረሰበት ስጠይቀው ከባድ ጥፋት እንደሰራ ነገረኝ። ምን አይነት ጥፋት ሰርቶ እንደመጣ እየጠየቅኩት ጉንጩ ላይ የሚወርደውን ደም ጠረኩለት። ይሄኔ ጉንጩ ላይ በጉልህ የሚታይ ሰንበር አየሁ። ሰንበሩ የሞአ አንበሳ ቀለበት ምስል ነበር ስትል ለችሎቱ አስረድታለች። ጀሚል እንደነገረኝ ከሆነ ግን ይህ ፍጹም ሐሰት ነው። እሷ ይህንን ያለችው ወንድሟ ምን ያህል ተጎድቶ እንደነበር ፍርድ ቤቱ ግንዛቤ ውስጥ አስገብቶ ምናልባት ፍርዱ ቢቀልለት ከሚል የዋህ ወንድማዊ ፍቅር የመነጨ ሐሳቤ ነው። ብዙ ገጾች ካነበቡ በኋላ በዚህ መሰረት በወንጀለኛ መቅጫ ሕግ ቁጥር 522/1/ሀ መሰረት በሞት እንዲቀጣ 2-1 በሆነ ድምፅ ወስነናል ብለው ጠረጴዛውን በመዶሻቸው ሲመቱ ከጸሎቴ ተናጥቤ ቀና ብዬ አየኋቸው። እኔ ብቻ ሳልሆን ህዝቡ ሁሉ በድንጋጤ በድን ሆኗል። ሚስቴ 2 እጆቿን ወደ ሰማይ ዘርግታ እንባዋን በጉንጮቿ ላይ አወረደች። ከዚያማ ምኑ ይወራል? ሁሉም ሰው ማልቀስ ጀመረ። ውጪ ሲወጣማ ለቅሶ በጩኸት ጭምር ሆነና ግቢውን ድብልቅልቁን አወጡት። ወዲያው አባቴ ተቆጣቸው። የሞት ውሳኔው 2-1 በሆነ የድምፅ ልዩነት ሲጸድቅ
በሞት የሚያስቀጣ ጥፋት አይደለም በማለት ዳኛ አቶ ግርማ ውሳኔውን ተቃውሞት ነበር። አሁን ከእስር በምህረት ከተለቀቁ በኋላ የጀሚል ያሲን ጉዳይ ለማነጻጸሪያነት ባገኝ ብዬ ማህበራዊ ድረገጽ ላይ ያሉትን እንዲያቀብለኝ ጎግል ሰርች ማድረግ ያልቀረም የመቶ አለቃ አበራ አዳሙ መኮንን የሚባል በወቅቱ ምርመራውንና ጉዳዩን የሚያውቅ ሰው የሰጡትን ቃለ ምልልስ አገኘው። ከላይ ወይም ከታች ከምጠቅሳቸው ተጨማሪ ታሪኮች ጋርም ግንኙነት ስላለው ይሄው በዚህ ጽሑፍ ተካቷል። ጀሚል ያሲን የተባለ ኤርትራዊ ጀነራል ሀየሎምን ገሏል። ያ የተረጋገጠ ነገር ነው። አገዳደሉ እንዴት ነበረ? በጀሚል ያሲን ላይ የተሰጠው ፍርድ ውሳኔ እንዴት ነው? ጀሚል ያሲን ጀነራል ሀየሎምን ለምን እንደገደለው፣ እንዴት እንደገደለው፣ የነበረው የወንጀል አፈጻጸም ዘዴ ከተሰጠው የፍርድ አፈጻጸም ጋር በፍጹም የማይጣጣም ነበር። ብዙ ባለሙያዎች አስተያየታቸውን ይሰጡ ነበር። አገዳደሉ እንዴት ነበር? በመሰረቱ እኛም ወደዛው እንድንጠጋ አልተፈለገም። ለምሳሌ መቶ አለቃ አዲያም ሰገድ የሚባል ነበር። መቶ አለቃ በኋላ ሻምበል አዲያም ሰገድ የተባለ ትውልዱ አክሱም ሆኖ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ በወህኒ ቤቶችና በፖሊስ ሰራዊት ያገለገለ ነበር። በኋላም በደርግ እንዲሁም በወያኔ ዘመን የአዲስ አበባ ፖሊስ የምርመራ ሹም ነበር። ወያኔ ከተጠቀመበት በኋላ ሌሎችን እንዳደረገ ሁሉ ከደርግ ጋር የተያያዘ ወንጀል ፈልስፎ በሐሰት ከሶ ለዓመታት አስሮ መቀሌ ወህኒ እያሰቃየው ነበር። በዚያን ጊዜ የአዲስ አበባ ፖሊስ የወንጀል መከላከልና ምርመራ ክፍል ኃላፊ የነበረው ሰው ወደ ጀሚል ምርመራ እንዲጠጋ አላደረጉትም። ጀሚል ያሲን ጀነራል ሀየሎም አርአያን እንዴት እንደገደለው ለማጣራት የክልሉ ፖሊስ ኮሚሽን ረዳት ኮሚሽነር የነበረው መቶ አለቃ አዲያም ሰገድ እንኳን እንዲጠጋ አልተፈቀደለትም። በመጨረሻ እንዲያውም አረንሺ ገብረተህለ ራሱም እንዳይጠጋ ተደርጓል። አረንሺ ገብረተህለ የአዲስ አበባ ክልል ፖሊስ ኮሚሽነር የነበረ ነው። ከኮሚሽነርነቱ ያወረዱት ከዛ ጋር በተያያዘ ምክንያት ነው። እነዚህ ሰዎች ቢያንስ ሀየሎም አርአያ በጀሚል ያሲን እንዴት እንደተገደለ ቀጥተኛ የሆነ ማስረጃ ነበራቸው። ያ ቀጥተኛ ፈርስት ሃንድ ኢንፎርሜሽን ያልተበረዘ ያልተከለሰ ማስረጃ ስለነበራቸው ያንን እንዳተነፍሱ ተብለው ነው ከኃላፊነታቸው ወርደው ምርመራው በቀጥታ ወደ ተስፋዬ አብርሃ ቢሮ የተወሰደው። ግልጽ ነው፣ ከአካባቢው የሰማነው። ጀነራል ሀየሎምና ጀሚል ያሲን መጠጥ ቤት ነበሩ። አልተግባቡም፣ ተነጋገሩ። ከዚያም ሀየሎም አርአያ ጀሚል ያሲንን በካልቾም በጥፊ መታው። የስካር መንፈስ ነበር በሁለቱም ላይ፣ የማይካድ ነው። ስካራቸውን እዚያው አብረው የነበሩ ሰዎች የሚያውቁት ጉዳይ ነው። አንድ ወንድ ልጅ በጥፊ ሲመታ፣ በካልቾ ሲመታ ራሱን ለመከላከል የሚወስደው እርምጃ አለ። ሕጉም ይላል ራስን ለመከላከል አልሞት ባይ ተጋዳይ ነው የሚለው ሕጉ ላይ አለ እኮ። በእንዲህ አይነት የተፈጸመን ወንጀል የግፍ አገዳደል ተብሎ በጀሚል ያሲን ላይ የስቅላት ብያኔ ሲበየን ያላዘነ ፖሊስ ያላዘነ ዳኛ አልነበረም። የፍትህ ሰው፣ አቃቤ ሕጎች፣ ፍርድ ቤቶች ራሳቸው ሳይቀር እንዴት በስካር መንፈስ የተፈጸመን ወንጀል ወደ ፖለቲካ ይላከካል? የቅጣት ማቅለያና የቅጣት ማክበጃ የሚባል አንቀጽ አለ። ለጀሚል ያሲን ሊጠቀስለት የሚችል ሕግ የቅጣት ማቅለያ ነው። ሰው ገድሏል ወይ? በእርግጥ ወንጀል ፈጽሟል ወይ? አዎ ተፈጽሟል። ለምን ተፈጸመ ለሚለው እንነጋገርበት። ጀነራል ሀየሎም አርአያና ጀሚል ያሲን በወዳጅነት የተሳሰሩ ሰዎች ነበሩ ወይ? ጠብ ነበራቸው ወይ? ጀሚል ያሲን ሀየሎም አርአያን ለመግደል ሆነ ብሎ ነው ወይ? ተዘጋጅቶ ነው ወይ? አስቦ ነው ወይ? እነዚህ ነጥቦች ሁሉ እዛ የሕግ ክፍል ውስጥ ስንገባ አይሟሉም። አንድ ወንጀል በትክክል ተፈጽሟል ለማለትና ያ ሰውዬ በትክክል ሆን ብሎ መፈጸሙን ለማረጋገጥ እነዚህ ጥያቄዎች መመለስ አለባቸው። አቶ ጀሚል ያሲን ሆን ብለው ተዘጋጅተው ነው ወይ ሄደው ሀየሎም አርአያን የገደሉት? በቂም በቀል ነው ወይ? እነዚህ ሁሉ የሉም። ምንም ቂም አልነበራቸውም። ጠጥተዋል፣ ሁለቱም ሰክረዋል። ሁለቱም ከጠጡ ደግሞ መስከር አለ። መስከር ካለ ደግሞ የሰውየው ሕሊና ትክክል አልነበረም ማለት ነው። የሐሳብ ክፍል የሚባል የአእምሮ ክፍል አለ። ወንጀል ለመፈጸም 3 ነገሮች መሟላት አለባቸው የሚል የሕግ ትርጉም አለ። አንደኛው የሐሳብ ክፍል ነው፣ አእምሮአችን ማለት ነው። አንድ ሰው ወንጀል ፈጽሟል ለማለት አእምሮ ጤነኛ መሆን አለበት። የሐሳብ ክፍል የሚባለው ይሄ ነው። ሁለተኛው የሕግ ክፍል የሚባል ነው። አታድርግ ወይንም አድርግ የሚል ድንጋጌ መኖር አለበት። ያ ድንጋጌ ተጥሷል ወይ?
ያ መታየት አለበት። ሶስተኛው የድርጊት ክፍል የሚባል ነው። ድርጊቱ ተፈጽሟል ወይ? አዎ ተፈጽሟል ማለት አለበት። እነዚህ ሶስት ነገሮች ጀነራል ሀየሎም ላይ የተፈጸመው አገዳደል ብንሄድባቸው ህግ አለ። አዎ ህግ አለ። አትግደል የሚል ህግ አለ። ነገር ግን ህግ ተጥሷል፣ ምክንያቱም ግድያ ተፈጽሟል። አታድርግ የሚል ክፍል ደግሞ አለ። ድርጊት ተደርጓል፣ ምክንያቱም የድርጊቱ አፈጻጸም በጥይት ግድያ ተደርጓል። ይሄ አክሽኑ ነው፣ ድርጊቱ ማለት ነው። ወደ ሐሳብ ክፍሉ ወደ ሶስተኛው ክፍል ስንመጣ ነው እንግዲህ የምንከራከረው። አቶ ጀሚል ያሲን ጤነኛ ናቸው? አዎ ጤነኛ ናቸው። በወቅቱ ግን ጠጥተዋል። አንድ ሰው ጠጥቶ ወይ ይሄ ድራግ አደንዛዥ ዕፅ የሚባለውን ወስዶ ወይም በደም ፍላት ተነስቶ ደሙን የሚያፈላ ነገር ከተፈጸመበት መንስኤና ውጤት የሚባል ነገር አለ። እነዚህ ነገሮች በህግ ውስጥ ሲተነተኑ በአቶ ጀሚል ያሲን አእምሮ ተሟልቶ ነበር ወይ የሚለው የህግ ጥያቄ ስንመልስ አቶ ጀሚል ያሲን ጠጥተው ነበር። ሀየሎም አርአያም ጠጥተዋል። አንድ ሰው ሞቆታ ላይ ነው። መጠጡ ሰውየውን ተቆጣጥሮታል። በተጨማሪም በላዩ ላይ ጥፊ ሲጨመርለት፣ ካልቾ ሲጨመርበት ከመጠጡ ላይ በባሰ እንዲናደድ ደሙ የባሰ እንዲፈላ የሚያደርግ ነገር ነው። በዚህ ሁኔታ የተነሳ አንድ ሰው ወንጀል ቢፈጽም ይህ ሰው ወንጀሉን ለምን ፈጸመው ወደሚል እንመጣለን። በደም ፍላትና በስካር መንፈስ፣ በደም ፍላትና በመጠጥ መንፈስ ወደሚለው ከመጣን ወደ ህግ አንቀጽ ስንሄድ ወደ ቅጣት ማጥሪያ ነው የምንሄደው። ያ የቅጣት ማጥሪያ ሲጠቀስ ደግሞ ሰው የገደለ ሰው ከ5 ዓመት እስከ ሞት ነው የሚለው ገደቡ። 522 ወይም 526 ወዘተ የሚሉ ህጎች አሉ። በአቶ ጀሚል ያሲን ላይ ግን የተወሰደው የህግ አሰጣጥ የህግ ውሳኔ ሁሉንም ያላገናዘበ ግን ከጀነራል ሀየሎም አርአያ ለወያኔ ወይንም ለስርዓቱ አስፈላጊነት ጋር የተያያዘ ነው። እኔ የጀነራል ሀየሎም አርአያን ስምና ክብር መንካት አልፈልግም። በትግሉ ወቅት ብዙ ነገር አድርገው ሊሆን ይችላል፣ አድርገዋልም። ለወያኔ ጀግና ሊሆኑ ይችላሉ። አሟሟታቸው ግን ከነበራቸው ክብርና ከነበራቸው ማዕረግ አንጻር ሲታይ መጠጥ ቤት ሞቱ። ሰው ተማተው ነው የሞቱት። ሰውን በጥፊ መጥተዋል። ሰው በጥፊ መምታት እኮ ሰብአዊ መብት መርገጥ ነው። መሳደብም ሰብአዊ መብት መርገጥ ነው። ትግሉን የታገሉለት ደግሞ ሰብአዊ መብት ለማስከበር ነው የታገልነው ሲሉ ነበር ካድሬዎቻቸው። ከዚህ አንጻር ሲታይ ወያኔ የተጠቀመበት ጀሚል ያሲንን በመስቀል የቀጣው አቀጣጥ ዘዴ ግን አጠያቂ ነው። ራሱ የጀሚል ያሲን አሰቃቀል በስቅላት እንዲቀጣ ሲደረግ ጀሚል ያሲን ኤርትራዊ ነው ሲባል ነበር የምንሰማው። ናቸው አይደሉም? እኔም የማውቀው ነገር የለም፣ እርግጠኛ አይደለሁም። በወያኔና በኤርትራ መካከል ግጭት ተፈጥሮ ጦርነት ሊካሄድ ነው በሚባልበት ሰዓት ነው ጀሚል ያሲንን የሰቀለው ወያኔ። ምክር ቤቱ ኤርትራ ወረረችን ብሎ በቴሌቪዥን መግለጫ ወጣ። በሁለተኛው ይሁን በሶስተኛው ቀን ደግሞ የጀሚል ያሲን በስቅላት ሞት ቅጣት ያው ቴሌቪዥን መልሶ ነገረን። የጀሚል ያሲን ስቅላት ከኤርትራ ወረራና ከወያኔ ጦርነት ጋር የሚያያይዘው ነገር የለም። ያ ተራ ወንጀል ነው፣ ተራ ወንጀል ነበር። ነፍሰ ግድያ ነው የተፈጸመው። ነፍሰ ግድያ ደግሞ ማህበራዊ ነው። ቀደም የጠቀስኳቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ የወንጀል መንስኤዎች ብዬ ከገለጽኳቸው ውስጥ ነው። ሌሎች ሰዎች ፖለቲካዊ ነው ሊሉ ይችላሉ። እኔ በሙያዬ የደረስኩበት ግን አፈጻጸሙ፣ አካሄዱ ሞዳስ ኦፔራስ በሚባለው ግን ማህበራዊ ነው። መጠጥ ጠጥተህ ከተገዳደልክ ማህበራዊ ነው። የወንጀሉ መንስኤ የማህበራዊ ግጭት ነው። የፍርድ ቤቱን ሰነድ ስናይ በዚህ ጽሑፍ ላይ የቀረበው ዘገባና አስተያየት ከሞላ ጎደል ያሳመነኝ ሲሆን በግሌ ከመረጃ እጥረት ሊሆን እንደሚችል ብገምትም አንዱን እንከን ብቻ ላንሳ። ይኸውም ጀሚል ያሲን በኬንያዋ ርዕሰ መዲና ናይሮቢ ሲኖር የአእምሮ ህመም እንደነበረበትና የሕክምና ክትትል ሲያከናውን እንደነበር ተጠቅሶ የሰነድ ማረጋገጫ ቀርቦ የነበረ ቢሆንም በፍርድ ቤቱ በኩል ተቀባይነት አላገኘም። በሕግና በፍትህ እይታ ስናየው ጀሚል የገደለው ሌላን ሰው ቢሆን ኖሮ ብዙ ነገሮች ከግምት ውስጥ ገብተውለት የሞት ፍርዱ ይቀርለት ነበር ማለት ይቻላል። ጀሚል ሽጉጡን በስካር ሞቅታ ላይ በተፈጠረ ድንገተኛ የግለሰብ ጸብ ሰክሮ መተኮሱ፣ በአፍላይ ወጣትነት ዕድሜው በኬንያ ናይሮቢ ውስጥ ሲኖር ከብርቱ የመንፈስ ጭንቀት ጋር በተያያዘ የአእምሮ ሕክምና መከታተሉ፣ ከነበሩበት የተለያዩ ስነልቦናዊ ቀውሶች ጋር በተያያዘ በሰከረ ቁጥር በተለያዩ ስፍራዎች ሽጉጥ መተኮሱ፣ እንዲሁም ያለፉ ነባራዊ እውነታዎች ከግምት ገብተው የሞት ፍርዱ ተፈጻሚ አይሆንበትም ነበር። ለዓመታት በእስር ከተቀጣ በኋላ
ከሟች ቤተሰቦቹ ጋር በሽምግልና ተስማምቶና ተገቢውን የገንዘብ ካሳ ከፍሎ ከስር ነፃ ሊወጣ የሚችልበትም እድል ነበር። በአገራችን በርካታ ሰው የመግደል ወንጀል ፈጽመው በፍርድ ቤት የሞት ፍርድ የተላለፈባቸው የሕግ እስረኞች ፍርዱ በተለያየ ምክንያት እንዳልተተገበረባቸው ይታወቃል። በዚህ ረገድ የጀሚልን ልዩ የሚያደርገው በግጭቱ ወቅት በገዳዩም ሆነ በሟቹ በኩል የነበረው የስካር ሞቀታ እንዳለ ሆኖ ፍጹም ግለሰባዊ የነበረው የግድያው መንስኤ ፖለቲካዊ ዓላማ እንደነበረው በፖለቲከኞችና በሚዲያዎች በስፋት መዘገቡ ለሞት ፍርዱ አፈጻጸም የራሱን ሚና ተጫውቷል። በወቅቱ ጀነራል ኃየሎም በህወሓት መራሹ መንግስት ውስጥ ከነበራቸው አይነኬ ስም፣ ዝናና ተክለ ስብዕና ጋር ተያይዞ ግድያው የፈጠረው ከፍተኛ የፖለቲካ ውዝግብም ለፍርዱ መተግበር ትልቅ ሚና ነበረው። በተለምዶ ጨለማ ቤት በሚባለው የእስር ክፍላችን ውስጥ በታጋይ የጥበቃ ዘቦች በጀሚል ላይ የሚፈጸመው የሞራልና የስነ ልቦና ጥቃት ለከት አልነበረውም። የጥበቃ ዘቦቹ ሆነ ብለውና አስበውበት በየተራ እየመጡ በቃላት ቅስሙን ለመስበር ጥረት ያደርጉ ነበር። ዛቻና ማስፈራሪያቸው ማቆሚያ አልነበረውም። ሕግ የሞት ፍርድህን ወደ ዕድሜ ልክ እስራት ቢለውጥልህ እንኳን አንምርህም፣ እሱ በገባበት ጉድጓድ ትገባታለህ፣ አንተን ዛሬ ሌሊት ነበር አውጥቶ መረሸን። እነዚህ አይነት የስነ ልቦና ጥቃቶች ለጀሚል የዕለት ቀለቡ እስኪመስሉ ድረስ የትየለሌ ነበሩ። የታጋይ የጥበቃ ዘቦች ስድብ፣ ዛቻና ማስፈራሪያ የቱንም ያህል ቢበረታ ከጀሚል አንደበት አንዳችም ክፉ ቃል ተሰምቶ አያውቅም። ለነዚህ ሁሉ የቃላት ጥቃቶች የጀሚል ምላሽ ሳቅና ፈገግታ ብቻ ነበር። የቱንም ያህል ክፉ ቢያስቡበት ጀሚል በሳቅና በፈገግታ ያልፋቸዋል። ስቆ ማሳለፍ ባህሪው ይመስለኛል። አሊያም እጆቹ ሁሌም በካቴና እንደታሰሩ ስለሆኑ ስቆ ከማሳለፍ ውጪ አማራጭ እንደሌለው ተረድቷል። ይህ የሳቅ ምላሹ ጠባቂዎቹን የበለጠ ስለሚያበሳጫቸውና ስለሚያበግናቸው አንዳንዶቹ ከፍተኛ ጫና ያደርጉበት ነበር። ጫናዎቹ ሲበዙበትና ሲበረቱበት አዘውትሮ የሚፈጽማት አንድ ልማድ ነበረችው። ፍራሹ ላይ በጀርባው በመተኛት በሰንሰለት የታሰሩ እጆቹን በትራሱ ላይ ወደ ኋላ ይዘረጋና ረዘም ላለ ቅጽበት አየር ወደ ውስጥ እየሳበ ይተነፍሳል። ከአፍታ በኋላ ደግሞ ሳምባውና ልብ ውስጥ ያለው አየር ባዶ ለማስቀረት በሚመስል ሁኔታ ለረጅም ጊዜ ወደ ውጪ ይተነፍሳል። እስከ ዕለተ ሞቱ ድረስ ከጀሚል አንደበት የማይጠፋ ተደጋጋሚ የጸጸት ንግግሮች ነበሩ። በደንብ የማስታውሳቸውን ለመጥቀስ ያህል በጣም የተከበረ ሰው ነፍስ በእጄ ጠፍቷል። እኔም እኮ መሞት ይገባኛል። ልክ ነው፣ መሞት አለብኝ። መሞት የማይገባውን ታላቅ ሰው ነው የገደልኩት። ሌላም በተደጋጋሚ በከፍተኛ የመብሰልሰልና የመጸጸት ስሜት የሚያዘወትራት ንግግር ነበረችው። ብዙ ኃጢአት የሰራው ሰው ነኝ። ፈጣሪ ጠቅልሎ ሊቀጣኝ ፈልጎ ይሆናል። በእርግጥም በደንብ መቀጣት አለብኝ። የማይነካ ሰው ነክቼ ነው ለዚህ የበቃሁት። ከጀነራል ኃየሎም ውጪ ሌላ የማይታወቅ ሰው ገድዬ ቢሆን ኖሮ ለሞት ባልበቃው። ከስራቴ ትምህርት ወስጄበት ሕይወቴን ይቀጥል ነበር። በግል የዓመታት የእስር ክፍል ትዝብቴ እንዳረጋገጥኩት ጀሚል ከህወሓት መንግስትም ሆነ ስርዓት ጋር አንዳችም ቅራኔ አልነበረውም። እንዲያውም ለስርዓቱ ጥሩ አመለካከት እንዳለው በጨዋታዎች መሃል ጣል ያደርግ ነበር። በእስር ክፍላችን ውስጥ ወያኔን አስመልክቶ በምናደርጋቸው ውይይቶችና ክርክሮች ውስጥ ባሉታዊ መልኩ አንዳች ነገር ተንፍሶም ሆነ ሐሳብ ሰንዝሮ አያውቅም። በአስመራ ይኖሩ የነበሩት አባቱ ፕሬዝዳንት ኢሳያስ አፈወርቂ በልጃቸው ጀሚል ጉዳይ ጠቅላይ ሚኒስትር መለስ ዜናዊን እንዲያነጋግሩላቸው እስከ መጠየቅ ደርሰው ነበር። በወቅቱ ፕሬዝዳንት ኢሳያስ ጥያቄያቸውን ለአቶ መለስ ቢያደርሱም የአቶ መለስ ምላሽ ተከታዩ ነበር። በነብሱ በኩል አትስጋ በለው፣ ሆኖም ከህዝቡ አእምሮ መረሳት ይኖርበታልና ረጅም እስር ይጠብቀዋል። ጀሚል ማረሚያ ቤት ተመላልሳ የምትጠይቀው እህቱ ይህንን የአቶ መለስን መልእክት ከነገረችውም በኋላ በጸጸት መብሰልሰሉን አላቆመም። ልክ ነው፣ መታሰር አለብኝ። የማይነካ ሰው ነበር የነካሁት። መሞት የማይገባውን ሰው ነው የገደልኩት። ሌላው ጀሚልን በተመለከተ ባሰብኩትና ባስታወስኩት ቁጥር የሚገርመኝ አንድ አዝናኝ ሊባል የሚችል እውነታ ነበር። የቅርብ ቤተሰቦቹ ጥየቃ እንዳለ ሆኖ
ካልከፈላቸው የባንክ ዕዳዎች ጋር በተያያዘ የክስ መጥሪያዎችም በማረሚያ ቤቱ በኩል የስር ክፍሉ ድረስ ይመጡለት ነበር። ቀውላላው ጀሚል ያሲን በተለያዩ ባንኮች የሚመጡትን የፍርድ ቤት መጥሪያዎች እየሳቀ ፈርሞ ይቀበል ነበር። ከተቆለለበት የባንክ ብድር ጋር በተያያዘ የባንኮቹ ተወካዮች ጀሚልን ሊጠይቁት በመጡ ቁጥር ለሁሉም የሚሰጣቸው ምላሽ ተመሳሳይ ነበር። ከሰጧችሁ ቦታውንና መኪኖችን ሸጣችሁ ተካፈሉ። ይሄ ተዘውታሪ የጀሚል መልስ ስላቅና ምጸትን አዝሏል። ይህን ይልበት የነበረው ዋናው ምክንያት ኢምፔሪያል ሆቴል አካባቢ የሚገኘውን የንግድ ቦታውንም ሆነ ንብረቱን ማን እንደተቀራመታቸው ልቦናውና ህሊናው አሳምሮ ያውቆ ስለነበር ነው። ጀሚል በፖሊስ ቁጥጥር ስር ውሎ ከዓመታት መከራና እንግልት ከበዛበት የወህኒ ቆይታ በኋላ በዚያው በወህኒ ቤት ውስጥ በአሰቃቂ ሁኔታ እስከተገደለበት ዕለት ድረስ ስለ ሀብቱም ሆነ ንብረቱ ጥያቄ አንስቶ አያውቅም ነበር። በወህኒ ቤት ቆይታውም ካፈራው ሀብትም ሆነ ንብረት ያገኘው ስባሪ ሳንቲም አልነበረም። ጀሚል ከታሰረበት ዕለት አንስቶ በዚያው በወህኒ ቤት እስከተገደለበት የመጨረሻው ቅጽበት ድረስ ለዓመታት ያለምንም መታከት እየተመላለሰች ትጠይቀው የነበረች አንዲት የጽናት ተምሳሌት የሆነች ብርቱ እህት ነበረችው። በአካላዊ ቁመናና ገጽታ ረገድ ከሱ ትለያለች። ጠይም፣ ቀጭንና አጠር ያለች ሆና አስተዋይና ልበ መልካም ነበረች። ጀሚልን ልጠይቀው በመጣች ቁጥር ለዓመታት በቅርበት እንደታዘብኳት አስገራሚ ድፍረትን፣ ጠንቃቃነትና ንቁነትን አይቼባታለሁ። ብልህ፣ ቀና፣ ትሁትና ምስጢር ጠባቂም ነበረች። በአስመራ ቆይታዋ ለ2 ዓመታት ያህል በኤርትራ ግዴታ የሆነውን ብሔራዊ የውትድርና አገልግሎት አበርክታለች። ጀሚል ከመታሰሩ ቀደም ባሉት ጊዜያት አዲስ አበባ ውስጥ ከሚኖርበት ቤት እየመጣች የምታርፍበት ሁኔታ ነበር። ጀሚል ሳዑዲ ውስጥ ከህጋዊ ሚስቱ ከወለደው አንድ ልጅ ጋር አዲስ አበባ ተመልሰው የትዳር ህይወታቸውን ቢቀጥሉም በጀሚል ተደራራቢ ደባል ሶሶች አማካኝነት ሀብትና ንብረት ተከፋፍለው ፍቺ ፈጽመው ነበር። ይህን ልጅ የጀሚል እህት የቀድሞ ሚስቱን እያስፈቀደች በወር ወይም በ2 ወር አንዴ ካለንበት ማረሚያ ቤት እያመጣች ከአባቱ ጋር ታገናኘው ነበር። ጀሚል የህፃን ልጁ ከእህቱ ጋር በወህኒ ቤት ሊጠይቀው በመጣ ቁጥር በአካል ገጽታው ላይ ጉስቅልናና የልብሱን መቆሸሽ ባየ ጊዜ በሐዘን ልቡ ተሰብሮ በተደጋጋሚ በቁጭት ሲያለቅስ ታዝቤያለሁ። በተቻለው አቅም ይህ ልጁ ውጪ በእህቱ በኩል አስፈላጊው ነገር ሁሉ እንዲያገኝ ጥረት ያደርግ ነበር። ኋላ ላይ እንደውም እህቱ ልጁን ወደ ማረሚያ ቤት እንዳትወስድ የሚስቱ ቤተሰቦች ከልክለዋት ስለነበር ጀሚል ለረጅም ጊዜ በልጁ ናፍቆት ይሰቃይ ነበር። ከበርካታ ዓመታት በኋላ ይህ ልጁ አድጎ ኑሮውን በአሜሪካ እንዳደረገ ከማምናቸው ምንጮች ሰማሁ። ጀሚል ከመታሰሩ በፊት በድብቅ ከነበረው የፍቅር ግንኙነትም ሌላ ልጅ ነበረው። ይቺ ጓደኛው ለመጀመሪያ ጊዜ ከሱ ማርገዟን ስነግረው ሳይግባቡ ቀርተዋል። ወህኒ ቤት ከገባ በኋላ ለእህቱ ስለዚህ እውነታ ነግሯት ስለ ሁለተኛ ልጁም ሆነ ስለ እናቱ መረጃ ይዛለት እንድትመጣ ጠየቃት። እህቱም ከብዙ ጥረትና ድካም በኋላ ልጁንና የልጁን እናት አገኘቻቸው። የጀሚል ልጅ እናት ወደ እስር ቤት በአካል ከመምጣቷ በፊት በጀሚል እህትና በእስር ክፍላችን ታጋይ የጥበቃ ዘብ ቀና ትብብር ጀሚልና የልጁ እናት ከሙሉ መግባባት ላይ እንዲደርሱ ደብዳቤ በተከታታይ ይጻጻፉ ነበር። ከተወሰነ ጊዜ በኋላም በሙሉ መግባባት ላይ ደረሱ። የሞት ፍርደኛው ጀሚል በወህኒ ቤት ከመገደሉ ከ1 ወር በፊት እናትና ልጁን ከማረሚያ ቤቱ የእስረኛ መጠየቂያ ቦታ መጥተው በአካል ለማግኘትና ለማውራት ችሎ ነበር። ጀሚል ለትውውቅ ያህል ከረሜላና ቸኮሌት ለልጁ በስጦታነት አበርክቶለት ነበር። ከረሜላውን በስንቀኛ ከሱቅ ያስገዛን ሲሆን ቸኮሌቱን ግን ታምራት ላይኔ ጋር ብዙ ስለነበር ከሳቸው ነበር የወሰድነው። በወቅቱ ልጁ ስጦታውን ሲቀበል እኔም በቅርበት ስለነበርኩ በአጋጣሚው በእጅጉ ተደስቼ ነበር። ከኢትዮ ኤርትራ ጦርነት በይፋ መጀመር በፊት እምብዛም ስጋት ያልነበረው ጀሚል በገጽታውም ሆነ በጠባዩ ላይ ተጨባጭ ለውጦችን ማሳየት ጀመረ። የጦርነቱን መጀመር ተከትሎ በወቅቱ ይታተሙ የነበሩት በርካታ ጋዜጦችና መጽሔቶች የጦርነቱ ዋና ጥንስስ የጀነራል ኃየሎም ግድያ መሆኑን በስፋትና በተከታታይ በዜናና በዘገባ መልክ ማቅረባቸውን ተያያዙት።
እነዚህ የነጻ ፕሬስ የህትመት ውጤቶች የህዝቡንም ሆነ የመንግስትን አስተሳሰብ ወደ አንድ አቅጣጫ የማዞር ብርቱ ሚና ነበራቸው። ጀሚል እነዚህን በእስር ክፍላችን የሚገቡትን ጋዜጦችና መጽሔቶች ዘገባ ሲመለከት መንፈሱ በእጅጉ ተረበሸ። ስጋቱ ዕለት በዕለት እየጨመረ ሄደ። የአብዛኞቹ የህትመት ውጤቶች አብይ ርዕሰ ጉዳይ የጀነራል ኃየሎም ግድያ ለጦርነቱ መጀመር ዋና ምክንያት እንደነበር ተደርጎ መቅረቡ ነፍሱንና ህሊናውን እረፍት አሳጣው። ይህ ስጋቱ እየበረታና እያየለ ሄዶ አንድ ዕለት አዳፍኖ ያቆየውን ውስጣዊ ፍርሃቱን ገለጸልኝ። ቃል በቃል እንዲህ ነበር ያለኝ። እነዚህ የግል ጋዜጦችና መጽሔቶች ሊያስገድሉኝ ቆርጠው ተነስተዋል። እንዲሁ በዚያው የስጋት ሰሞን ከጀሚል ጋር በአንድ ጎድጓዳ ሳህን ላይ አትክልት እየተመገብን ሳለ በምሽቱ የቴሌቪዥን የትግርኛ መርሃ ግብር ላይ 4 ሰዎች በጠረጴዛ ዙሪያ ይወያያሉ። በክፍላችን የነበረው የቴሌቪዥን ድምፅ ጠፍቶ ስለነበር ሰዎቹ የሚያወሩትን አልሰማንም። በማግስቱ የእስር ክፍላችን ታጋይ የጥበቃ ዘቦች ስለ ትላንቱ ምሽት የ4 ሰዎች የትግርኛ ውይይት ይዘት ሲነግሩኝ በእጅጉ ደነገጥኩኝ። ጀሚል በጣም አሳዘነኝ። 4ቱ ግለሰቦች ሲወያዩ የነበረው በጀሚል ያሲን የፍርድ አሰጣጥና ውሳኔ ዙሪያ ነበር። የግለሰቦቹ ውይይት ዋና ማጠንጠኛ የጀሚል የፍርድ አፈጻጸም ጉዳይ ነበር። ዕለቱን በትክክል ባላስታውሰውም ይሄ የቴሌቪዥን ውይይት የቀረበው በ1991 በግንቦት 10ዎቹ ውስጥ ከመደበኛ የሥራ ቀናት ባንዱ ነበር። የምሽቱ የቴሌቪዥን ውይይት ለሕዝብ ከመቅረቡ በፊት ቀን ከ9 ሰዓት በፊት በማረሚያ ቤቱ ቅጽር ግቢ ውስጥ አንዳች አይነት እንቅስቃሴ እንዳይኖር ተደርጎ ነበር። በዓመታቱ የጨለማ ቤት ቆይታችን ከጀሚል ጋር የምንደባበቀው አንዳች ምስጢር አልነበረም። በዚህ ሁሉ ስጋትና አጣብቅኝ ውስጥ ሆኖ በቅርቡ ያጫወተኝ አንድ ትልቅ ምስጢር ትዝ አለኝ። በብርቱ የመንፈስ መረበሽ ውስጥ ሆኖ ነበር ይህንም ምስጢር ያካፈለኝ። ጸጋዬ፣ ከልዩ ጥበቃ ቡድን አባላት አንዱ ከዚህ እስር ቤት ላስመልጥህ ስንት ትከፍለኛለህ ሲል ጠይቆኛል። እንዴ ጀሚል፣ ታዲያ ለምን አልሞከርከውም? በፍጹም አላደርገውም። ለምን? ሊገድለኝ አስቦ ቢሆንስ? ምንስ ዋስትና አለኝ? በዚያ ላይ ለፈጸምኩት ወንጀል ተገቢውን ቅጣት ማግኘት አለብኝ። ቅጣቴን በምድር ከጨረስኩ በማረሚያ ቤቱ ቅጥር ግቢ ውስጥ ከጥበቃ አባላት ውጪ ማንም እንዳይንቀሳቀስ ውሳኔ ተላልፏል። የጥበቃ አባላቱም ቢሆኑ ከተመደቡበት ስፍራ ንቅንቅ እንዳይሉ ጥብቅ መመሪያ ተሰጥቷቸዋል። ሌሎች የማረሚያ ቤቱ መደበኛ ሰራተኞች ቀደም ብለው ወደየቤታቸው እንዲሄዱ ስለተደረገ ግቢው ጸጥ ረጭ ብሎ አንዳች አስፈሪ ድባብ ወሮታል። አንዳንዶች የሎስ ብለው የሚጠሩት የሙት መንፈስ ወሳጁ በራሪ ፍጡር ከወዲያ ወዲህ እየተዘዋወረ ስራውን ሊፈጽም የሚጠባበቅ ይመስላል። ዶክተር ታዬ ወልደ ሰማያትና አቶ ታምራት ላይኔ በክፍላችን ውስጥ እንዳሉ የስንቅ ዕቃዎቻቸውን አጥበው ያስተካክላሉ። ጀሚል በዚያው ክፍል ውስጥ በታሪከኛዋ መጸዳጃ ክፍል ውስጥ ይታጠባል። ማይክ ታንጎ ከእንቅልፉ ሳይነቃ በፍራሹ ላይ ለጥ ብሎ ተኝቷል። እኔ እጄ ላይ የነበረውን ሰንሰለት በጃኬቴ ስር እንዳደረግኩ ውጪ በጠባቧ ግቢያችን ውስጥ ሽርሽር አደርጋለሁ። ምክትል ጥበቃ ኃላፊው ታጋይ የማነ አስፋው ሙሉ ጂንስ ልብስ እንደለበሰ ወደኛ ግቢ በር ተጠጋ። ጀሚልን ጥራልኝ። ወደ እስር ክፍላችን በር ተጠግቼ ጀሚልን ጮክ ባለ ድምፅ ከጠራሁት በኋላ ወደ ሽርሽሬ ተመለስኩ። እኛ በምንገኝበት ጨለማ ቤት አቅራቢያ ድሮም ቢሆን ማንንም አይተን አናውቅም። የትኛውም መደበኛ የፖሊስ አባል እንኳን መጥቶ ጎብኝቶን አያውቅም። ሌት ተቀን በጣም ጥብቅ የሆነ ጥበቃና ክትትል በመኖሩ ከማንኛውም አይነት አካባቢያዊም ሆነ ማረሚያዊ ቤታዊ እንቅስቃሴዎች እይታና መረዳት ውጪ ነበርን። ጥሬን ተከትሎ ጀሚል ፈጥኖ ወደ ደጅ በመውጣት ከዚያች ታሪክና ዱካ መዝጋቢ የደረጃ መወጣጫ ድንጋይ ላይ ቆመ። ልምጣ? ወደ ማነ እየተመለከተ ጠየቀ። አዎ ና። ለሕክምና ነው? ጀሚል ሌላ ጥያቄውን አስከተለ። ጀሚል ከ6 ወራት በፊት ከባድ የጥርስ ህመም ገጥሞት ሐኪሞች ክፍላችን ድረስ መጥተው ካዩት በኋላ ከፍተኛ የጥርስ ህክምና ወደሚገኝበት የካቲት ሆስፒታል ሪፈር ጽፈውለት ነበር። እሱን ከረጅም ጊዜ በኋላ አስታውሰው ሊወስዱት የመጡ ነበር የመሰለው። ለጥርስ ህመሜ ነው?
አዎን። ልብስ ልልበሳ? ትችላለህ። ጀሚል ወደ ኋላ መለስ ብሎ ሲያበቃ እንደገና ፊቱን አዞረ። ጫማ ስላድርግ? አዎ። ካፍታ በኋላ ጀሚል ነጭ የስፖርት ቱታ ከናላባሹ እንዲሁም ነጭ ስኒከር ጫማ አድርጎ ተመለሰ። የጃኬቱን ዚፕ መዝጋት ስለማይችል ሁሌ እንደምናደርገው እኔ ነበርኩ ዚፑን አስተካክዬ ቆለፍኩለት። ጀሚልን ለመጨረሻ ጊዜ በአካል የተመለከትኩት በዚህ ሁኔታ ነበር። የየማነ የፊት ገጽታና የመልስ ድምጸት አንዳች ጥርጣሬን በውስጥ ያጭሮብኛል። ከአፍታ በኋላ ጀሚልን ይዞት ሲሄድ ከጀርባ እንዳየኋቸው ምን ያህል ጥንቃቄ የተሞላበት ሁኔታ እንደነበር የገባኝ ኋላ ላይ ጉዳዩን ካወቅኩ በኋላ ነበር። ጀሚል በዚህ መልኩ ከግቢያችን ከወጣ ከ2 እና 3 ሰዓታት በኋላ አንዳንድ ከወትሮ የተለዩ አጠራጣሪ እንቅስቃሴዎችና ፍንጮችን ማስተዋል ጀመርኩ። ከወትሮ በተለየ ሁኔታ 6ቱ የጥበቃ አባላት በአንድ ጠባብ የጥበቃ ማማ ውስጥ ጥቅጥቅ ብለው ቆመው ምስጢራዊ ወግ ያወጋሉ። በእያንዳንዱ የፊት ገጽታና ውስጣዊ ስሜት ላይ ጉልህ ለውጦች ይታያሉ። የብዙዎቹ የፊት ገጽ ፈካ ብሎ ደስታ ይታይበታል። ያ ለኛ በግሉ በቀናነት ብዙ የሚተባበረን ታጋይ የጥበቃ አባል ፊት ላይ ግን የተለየ ስሜት አስተውያለሁ። ከፊቱ ላይ ጥልቅ የሐዘን ስሜት ይነበባል። በማግስቱ ሶስታችንም በክፍላችን ውስጥ ቁርስ ለመመገብ ተቀመጥን። የተለመደው በተለያዩ ጉዳዮች ላይ የምናደርገው ውይይትና የሐሳብ ልውውጥ ተጀመረ። ጀሚል በየማነ ተጠርቶ ሊወሰድ የቻለበት ምክንያት የመጀመሪያው የዕለቱ ርዕሰ ጉዳያችን ነበር። አቶ ታምራት ላይኔ ሐሳባቸውን አጋሩ። ጥርሱ ከዳነ ከወራት በኋላ ነው ሆስፒታል የሚወስዱት? የሆነ ነገርማ አለ። የሆነ ከጦርነቱ ጋር በተያያዘ እንደ ልማዳቸው ሚዲያ ፊት አቅርበው ሊያስለፈልፉት የፈለጉት ነገር ይኖራል። ጦርነቱን አስመልክቶ አንድ በሱ በኩል ለህዝቡ ሊያቀርቡት የፈለጉት አዲስ ምስል አለ። ወያኔ ምንጣጣላት ጀነራል ኃይሉምን የገደልኩት በሻዕቢያ ተልኬ ነው በል ትለዋለች። እሱም ይላል ደግሞስ ምን አማራጭ አለው? ውስጥ የነበረውን ስሜትና ጥርጣሬ ለክፍል አጋሮቼ ማካፈል እንዳለብኝ ተሰማኝ። ምክንያቱ ያ አይመስለኝም። ከዶክተር ታዬ ወልደ ሰማያትና ከአቶ ታምራት ላይኔ ፊት ላይ የመጓጋት ስሜት ይነበባል። የኔን ግምትና መላምት ለማወቅ ፈልገዋል። የወሰዱት የሞት ፍርዱን ሊፈጽሙበት ይሆናል። በሁለቱም ፊት ላይ የመረበሽና የመደናገጥ ስሜት አስተዋልኩ። ጸጋዬ ምን ማለት ነው? እንዴት እንደዚህ ይባላል? ዶክተር ታዬ በድንጋጤ ስሜት ውስጥ ሆነው ጠየቁ። እኔ በበኩሌ የተሰማኝ እንደዚያ ነው ዶክተር። የግል ስሜት ሌላ፣ እውነታ ሌላ። ዝም ብሎ ተሰማኛለ እንዴ በዚህ መሰል ሁኔታ? ያን ያልኩበት በቂ ምክንያት አለኝ ዶክተር። ዶክተር ታዬ ጥያቄያቸውን አስከተሉ። እንዴት እንዲህ አይነት ግምት ሊመጣልህ ቻለ? ብዙ ጊዜ ለቃለ መጠይቅ ይወስዱት የለ? አንዱ ጥርጣሬ ያጫረብኝን ምክንያት ላንሳላችሁ። የእናንተ የስንቅ ዕቃ ሲሄድ የሱ ብቻ ለምን ቀረ? ጸግሽ፣ ይሄ አያሳምንም። ቤተሰቡ ላይ መጡ ይችላሉ። ያንተ ቤተሰቦች በቀሩ ቀን የስንቅ ዕቃ ከዚህ በር ስንቅ ክፍል ውስጥ እንጂ በዚህ መልኩ እዚሁ ክፍል ውስጥ ይቀር ነበር? አቶ ታምራት ጥርጣሬ ግልጽ እንደሆነላቸው በሚያሳብቅ መልኩ ጀርባቸውን በመኝታ ፍራሻቸው ላይ ደገፍ አደረጉ። ሌላው እንደዚያ እንደል ያስቻለኝ ምክንያት ደግሞ በልዩ ጥበቃ አባላት የወትሮ እንቅስቃሴና ስሜት ላይ ያየሁት ከፍተኛ ለውጥ ነው። ምን አይነት ለውጥ? ዶክተር ታዬ ጥያቄያቸውን አስከተሉ። በጥበቃ አባላቱ ላይ ያስተዋልኳቸውን ለውጦች ሁሉ በዝርዝር አስረዳኋቸው። ቆይ እንዲያውም ጥርጣሬ እውነት መሆኑን ለማረጋገጥ ሌሎቹ የጥበቃ አባላት ካጠገቤ ከራቁ የዘውትር ተባባሪያችን የሆነውን ጠባቂ ልጠይቀው። ከአፍታ በኋላ ክፍላችንን ለቅቄ ወጣሁ። አስቀድሜ እንደገመትኩት ቀናው የጥበቃ አባል ብቻውን ነበር። በጥሩ በኩል ጠጋ ብዬ ጥያቄን አስከተልኩኝ። ጀሚልን ገደሉት አይደል? ፈርጠም ብዬ እንዳወቀ ሰው ጠየቅኩት። ተው እባክህ፣ ዝርዝሩን ብነግርህ ይከብድሃል። አይ ምን ነገሩ እኮ ግልጽ ነው። አዎ እባክህ፣ በጣም ያሳዝናል። ግን እንዴት ገደሉት? ከመሬት አንቀው። ሐሳቡን ሳይጨርስ ሌላውን የጥበቃ አባል በርቀት እንደተመለከትኩ ከመቅጽበት የግቢው ውስጥ ሽርሽሬን ቀጠልኩ።
ከአፍታ በኋላ መጥቶ ካጠገቡ የቆመው ታጋይ የጥበቃ አባል ወደ ጆሮ ተጠግቶ በሹክሹክታ ያወራው ጀመር። ስለ ጀሚል የግድያ ሁኔታ እንደሚያወራ ሁለመናው ያሳብቅ ነበር። መሪሩም መርዶ ለክፍል አጋሮቼ ላወጋቸው ስገባ ከመቅጽበት የጦፈ ወሬያቸውን አቁመው ሁለቱም በእኔ ላይ አፈጠጡ። በእርግጥም ግድያውን ፈጽመውበታል። ሁለቱም በከፍተኛ ድንጋጤ ክው ብለው ቀሩ። ረዘም ላለ ቅጽበት የሚናገሩት ጠፍቷቸው በጥልቅ ሐዘንና እርምሞ ውስጥ በየራሳቸው ሐሳብ ነጎዱ። አንቀው ገለውታል። ለማንኛውም ሙሉ ዝርዝሩን በኋላ ጠብቁ አልኳቸው የቀልድ ለዛ ባለው አገላለጽ። ይህንን ያደረኩበት ምክንያት እኔም በወቅቱ የሞት ፍርደኛ ስለነበርኩ የጀሚል ግድያ በእኔ ላይ ሊያሳድር የሚችለውን ስሜትና ስለ ንቦናዊ ጫና ለነሱ ከብዶ እንዳይሰማቸው ለማድረግ ነበር። ሌላው ምክንያቴ ክስተቱ በእኔ ላይ ምንም አይነት ተጽዕኖ እንደሌለው እውነታውን በግልጽ እንዲረዱልኝ መፈለጌ ነበር። ወይም ራሴን እያታለልኩ ወይም እያጽናናው ነበር ይሆን? የሚገርሙ ናቸው። አንተም ራስህ በጣም አስገራሚ ሰው ነህ። ዶክተር ታዬ ይህንን ተናግረው ነገሮች ሲከብዱባቸውና ሲወሳሰቡባቸው አዘውትረው እንደሚያደርጉት ከፍራሻቸው ላይ ባንሶላው ተሸፋፍነው ለጣሉ። የሐሳብ መዓት የሞላበት መኝታ። አስቀድሞም ያብራራህልን የጥርጣሬ ምክንያቶች አሳማኝ ነበሩ። አቶ ታምራት በጥልቅ የሐዘን ስሜት ውስጥ ሆነው ተናገሩ። ከአቶ ታምራት ጋር በዓመታት ቅርርብና ጥብቅ ወዳጅነት ካዳበርነው መስተጋብር በመነሳት ምንም ቃላት ሳንለዋወጥ ነፍስ ለነፍስ ከምንግባባበት ደረጃ ደርሰናል ማለት እችላለሁ። ራሳቸውን በአንድ ወቅት ስለዚህ በፍጥነት የመግባባት መስተጋብራችን እንዲህ ብለውኝ ነበር። ስማ ጸጋዬ፣ ለረጅም ዓመት በትግሉ ጊዜ ያኔ የራዲዮ መገናኛ ባለሙያ የነበረ ልጅ ነበር። ከሕፃንነቱ ጀምሮ አሳድጌው ሳበቃ አብሮኝ መስራት ጀመረ። ከሱ ጋር ከመግባባታችን የተነሳ ቃላት ሳንለዋወጥ እንዲሁ በብዙ ነገሮች እንግባባ ነበር። በውጊያ ወደ ግንባሮች ላይ እኔ በሌለሁበት ጊዜ እንኳን ከኔ የተላለፈ ትዕዛዝ እንደሆነ እያስመሰለ በጦርነት ላይ ትዕዛዝ እየሰጠ ይመራ ነበር። እዚህ አዲስ አበባ ልንገባ ስንል በመጨረሻ መሃል ሜዳ ላይ በነበረ ከፍተኛ ውጊያ ተሰዋ። አንተም እሱን ታስታውሰኛለህ። ከሰዓት ላይ ከማረሚያ ቤቱ ደንብ መሰረት በተለያዩ ምክንያት በወህኒ ቤት ውስጥ ሕይወቱን ላጣ የሕግ እስረኛ እንደሚደረገው በክፍሉ ውስጥ የነበረው ንብረት በሙሉ ተሰብስቦና አንድ በአንድ ተቆጥሮ የቅርብ ቤተሰቦቹ መጥተው እስኪወስዱ ድረስ ንብረቶቹ በግምጃ ቤት ይቀመጣሉ። የጀሚልም ንብረቶች በዚሁ የማረሚያ ቤት የቆየ ልማድ ተሰብስበው በግምጃ ቤቱ ተቀመጡ። ንብረቶቹ ከመሰብሰባቸው በፊት እኔ አንድ የጋራ ማስታወሻችንን አስቀረው። በየዕለቱ ጀሚል በልዩ ፍቅር የሚያዳምጠውና ላቅ ያለ የሕይወት ትርጉም የሚሰጠው እያለህ ካልሆነ ከሌለ የለህም የሚለው ዘፈን ያለበት ካሴት። ጀሚል ይህንን ዘፈን ገና በአፍላ የጉርምስና ዕድሜው በኬንያዋ ዋና ከተማ ናይሮቢ ውስጥ ሲኖር ጀምሮ በልዩ ፍቅር ያዳምጠው ነበር። በስር ክፍላችን ውስጥም ይህን ዘፈን ደጋግሞ እየከፈተ በጥልቅ ስሜት ውስጥ ገብቶ ይመሰጥበት ነበር። እያለ ካልሆነ ከሌለህ የለም። ሁለታ ወረታ የላቸውም በቃ መቼ ሆኑና ለበቃ ሰላምታ ቢሳቅብህ እንጂ አይሳቅልህ። በተቃራኒው በተለምዶ ቦለሎቹ ተብለው የሚታወቁት ባህላዊ ዘፈኖች ክር ሲሰማ ይረበሽና ይታወክ ነበር። ዘፈናቸው ሁሉንም አይነት መጥፎና ክፉ ትዝታዎቹን ይቀሰቅሱበት ነበር። ያችን ዕለት ምሽት እግሬ እሱም ቤት ወይም ቦለሎች ባይረግጥ በሕይወቴ ውስጥ ይሄ ሁሉ ስቃይና ምስቅልቅል ውስጥ አልገባም ነበር የሚል ብርቱና ተደጋጋሚ የጸጸት ሐሳብ ነበረው።
ጀሚል በልዩ ሁኔታ የሚወደውን የጥላሁንን ዘፈን አሁንም ድረስ በተለያየ አጋጣሚ ባደመጥኩ ቁጥር ከሱ ጋር ከ3 ዓመታት በላይ በእስር ክፍላችን ውስጥ አንድ ላይ በቆየንባቸው ጊዜያት ያሳለፍነውን ሕይወት ያስታውሰኛል። ዘፈኑ ከጀሚል ጋር የተያያዘ በርካታ አስደሳችና አሳዛኝ የጋራ ትዝታዎችን ይዞብኝ ይመጣል። ጀሚል ይህንን የጥላሁንን ካሴት ወደ እስር ክፍላችን እንዲያስገባ በተፈቀደለት አዲስና ጥቁር ሶኒ ቴፕ ውስጥ እየከተተ ያዳምጥ ነበር። ሌላው እዚህ ጋር አንድ ማንሳት ያለብኝ አብይ እውነት አለ። ጀሚል ያሲን የእስር ቤቱ መከራው፣ ሰቆቃው፣ እንግልትና ፍዳውን ጨምሮ መላው የህይወት ታሪኩን የቅርብ ቤተሰቦቹ፣ ዘመዶቹና ወዳጆቹ በዝርዝር እንዲያውቁት ይፈልግ ነበር። በዓመታት የአንድ ክፍል ቆይታችን ይህንን ጥልቅ ፍላጎቱን ያረጋገጡልኝን ድርጊቶች በተለያየ ጊዜ ታዝቤያለሁ። ጀሚል ይህንን ለማድረግ እንዲያስችለው አጠቃላይ ጥብቅ ምስጢራቱንና ኑዛዜውን በ6 የቴፕ ክር ቀርቶ በቀናው የጥበቃ አባል በኩል ለቤተሰቦቹና ለቅርብ ጓደኞቹ ይልክ ነበር። በዚህም አያበቃም። በርካታ ወረቀቶች ላይ በየጊዜው ጥብቅ የማረሚያ ቤትም ሆነ የህይወት ታላላቅ ምስጢሮቹን አንድም ሳያስቀር በዝርዝር እየጻፈ በተመሳሳይ መንገድ ወደ ውጪ ይልክ ነበር። ማምሻው ላይ የዘውትር ተባባሪያችን ከሆነው ቀናው የጥበቃ አባል ተመልሼ ስላገዳደል ሁኔታው ጠየቅኩት። ታጋዩ የጥበቃ ዘብ አንዳችም ነገር ሳያስቀር በቅርበት በአካል የታዘበውን እውነታ በዝርዝር ነገረኝ። ያገዳደሉን ሁኔታ ሳውቅ በእጅጉ አዘንኩኝ። ተከታዩን አሰቃቂ እውነታ የምተርክላችሁ የዚህን መልካም የጥበቃ አባል አንደበት ተውሼ ነው። የልጁ ጥበቃ አባላቱ ጀሚልን ወደ ዕቃ መጋዘኑ ክፍል ወሰዱት። በጣሪያው ወራጅ እንጨት ላይ የሞት ፍርድ የተወሰነባቸውን የሕግ እስረኞች በስቅላት ለመግደል ያዘጋጁት ቦታ አለ። ልክ ወደ መጋዘኑ ውስጥ እንደገቡ የጥበቃ አባላቱ ጀሚልን ከበው ምንም እንዳይላወስ የፊጥኝ በመያዝ 2 እጆቹ ወደፊት የታሰሩበትን ካቴና ፈቱ። ወዲያውኑም 2 እጆቹን ወደ ኋላ በማዞር እንደገና በካቴናው አጥብቀው አሰሩ። ተረባርበው ወንበሮቹ ላይ በማቆም ጀሚልን ከፍ አድርገው አንገቱን በመስቀያ ገመድ ውስጥ አስገቡት። ከአፍታ በኋላ በፍጹም ያልጠበቁት ነገር ተከሰተ። የጀሚል ርዝመት፣ ግዝፈትና ክብደት ሳይሆን አይቀርም የመስቀያ እንጨቱን ከነገመዱ ይዞት መሬት ላይ ወደቀ። ወዲያውኑም የጥበቃ አባላቱ በእጃቸው በእግራቸውና በጉልበታቸው ሁሉ ጀሚልን ሲጫኑት፣ ሌላኛው አባል አንገቱ የታሰረበትን ገመድ ወጥሮ አጠበቀው። መሞቱን እንዳረጋገጡ ከክፍሉ አንድ ጥግ እንደ ነገሩ አንጠልጥለው አስደገፉት። ጀሚል በወህኒ ቤት ውስጥ የሞት ፍርዱን ተከትሎ መገደሉን እንድታይ የተጠራችው የጀነራል ሀየሎም ሚስት ጥቁር መርሰዲስ መኪናዋን ከውጭ አቁማ ወደ ክፍሉ ውስጥ ገባች። ሙሉ ጥቁር በጥቁር ለብሳ ነበር። ሬሳውን እንዳየች በንዴትና በቁጭት ስሜት ተፍታበት የትኛውንም የጥበቃ አባል ሳታናግር በመጣችበት ተመለሰች። ሌሎች በስፍራው የነበሩ ከፍተኛ የወያኔ ባለስልጣናትም አንድ በአንድ በዝግታ ቦታውን ለቀው ወጡ። ሁሉም ባለስልጣናት ከወጡ በኋላ የጥበቃ አባላቱ ሬሳውን በማረሚያ ቤቱ ቢሮዎች አቅራቢያ በሚገኘው መናፈሻ ላይ አስተኝተው አስቀመጡት። የጀሚል እህት ስንቅ ይዛ ስትመጣ የጥበቃ አባላቱ ስንቁን አስቀምጪው እንኳን ሳይሏት እንድትከተላቸው አዘዟት። ቦታ ቀየራችሁለት እንዴ? አዎ። ከበፊቱ የእስር ክፍል የተሻለ ነው? ደርሰሻል፣ ታይዋለሽ። በዚህ አይነቱ ምልልስ ላይ እንዳሉ ከመናፈሻው ደርሰው የጀሚልን ሬሳ እንዳየች በዘንቢል የያዘችውን ስንቅ አሽቀንጥራ ጥላ ወደ ወንድሟ በድን አካል ተጠግታ ጩኸቷን፣ እሪቷንና ዋይቷን አቀለጠችው። ከተወሰነ ቆይታ በኋላ የጥበቃ አባላቱ ፊትም ሳይሰጧት መኪና አምጥታ የወንድሟን ሬሳ እንድትወስድ ነገሯት። ብቻዋን ምንም ማድረግ ስለማትችል በድን አካሉን በመናፈሻ ውስጥ በነበረበት ትታ መኪና ለማምጣት ተጣደፈች። ጀሚል በዚህ መልክ መገደሉ ብቻ የእርካታ ስሜታቸውን ስላላሟላ በግላጭ ያገኙትን የጀሚል ያሲንን በድን አካል ከኢትዮጵያዊነት ወግና ባህል ውጪ የሆነ አጉል ተግባር ሲፈጽሙበት ቆዩ። በወህኒ ቤት በእስር ላይ ሳለ የፈጸሙበት መከራና በደል አልበቃ ብሎ ሬሳውን አንገላቱት። መጀመሪያ በድን አካሉን ከነበረበት መናፈሻ አንስተው
በመግቢያ በር በኩል ባለ አውላላ ሜዳ ላይ በዚያ በጠራራ ፀሐይ ለሰዓታት አቆዩት። በዚህም አላበቁም። አንድ የወህኒ ቤት አመራር የሰጠውን ትዕዛዝ ተከትሎ ሬሳው ከግቢ ውጪ ማንም መንገደኛ በሚተላለፍበት ባለብረት የኤሌክትሪክ ፖል ስር እንዲቀመጥ ተደረገ። በስፍራው ከሚያልፉት መንገደኞች መካከል አንዲት ጠና ያሉ አሮጊት በሁኔታው በእጅጉ ተደናግጠው ወደ ጀሚል በድን አካል በመቅረብ መሐረብ ጣል አደረጉበት። እረ እንዲያውስ ፈጣሪስ ምን ይለናል? ይሄ ነውር እኮ ነው። ሌላው ቢቀር የአምላክን ቁጣና ቅጣት እንኳን አትፈሩም። ከአፍታ በኋላ የጥበቃ አባላቱ አሮጊቷን ገፈታትረውና አመናጭቀው ከቦታው አባረሯቸው። ወዲያውኑም በስፍራው የሚያልፉ መንገደኞች ከማየት ውጪ ወደ በድን አካሉ ተጠግተው ምንም እንዳይፈጽሙ ተደረገ። ረፋድ 9 ሰዓት ገደማ እህቱ በላዳ ታክሲ የአስክሬን ሳጥን ይዛ ተመለሰች። በፀሐይና በንፋስ የተንገላታውን የወንድሟን ረጅምና ግዙፍ በድን አካል በአስክሬን ሳጥን ውስጥ መክተቱ አስቸገራል። ሳጥን ውስጥ በጎን እንዲገባ ተደርጎ የተወሰነው የሰውነቱ ክፍል ከሳጥኑ ውጭ አልፎ እንደወጣ በገመድ አስራ ስፍራውን ለቃ ሄደች። ትውቱ የጥበቃ ዘብ በሐዘንና በቁጭት ስሜት ይህንን ሁሉ ታሪክ ነገረኝ። ይህ የጥበቃ አባል የተለያዩ መልእክቶችንና ደብዳቤዎችን ሲያደርስላት በረፍት ቀኑ በእህቱ መኖሪያ ቤት ስለሚሄድ የኔን ጨምሮ የሌሎችንም የክፍል አጋሮቻችንን ልባዊ ሐዘን ለእህቱ እንዲያደርስልን ነገርኩት። ይህ ሩህሩህ የጥበቃ አባል በማግስቱ ምሽት ላይ ለቅሶ ለመድረስ ወደ ጀሚል እህት መኖሪያ ቤት ቢሄድም በአይን የሚያውቃቸውን የህዋት የደህንነት አባላት በማየቱ ከቤቱ እንዳልገባ ከቀናት በኋላ አጫወተኝ። በተከተሉት ቀናት የመንግስት ደህንነቶች አዘናግተው ሊያስሯት እንደወሰኑ መረጃው አስቀድሞ ስለደረሰው በሌላ ሰው በኩል መልእክቱን አድርሷት ከስራት ለማምለጥ ትችላለች። በወቅቱ እህቱ የጀሚልን አስክሬን በጅቡቲ በኩል በማሳለፍ የቀብር ስነ ስርዓቱ በትውልድ ሀገሩ ኤርትራ እንዲፈጸም ብርቱ ጥረት ብታደርግም የመንግስት ሰዎች ከአዲስ አበባ ውጪ ሌላ ክፍለ ሀገር እንኳን የቀብሩን ስነ ስርዓት ማከናወን እንደማትችል ከጥብቅ ማስጠንቀቂያ ጋር ተነገራት። እንደ ሐሳቧ የወንድሟን አስክሬን ይዛ የኤርትራን ምድር መርገጥ ባትችልም ራስዋን ሰውራ በብልሃት ከኢትዮጵያ ለመውጣት ችላለች። አስመራ ስገባ የጀግና አቀባበል እንደተደረገላትና ፕሬዝዳንት ኢሳያስ ወንድሟን በቋሚነት ለመዘከር የአንድ ክፍለ ጦራቸውን ስም ጀሚያስ ብለው መሰየማቸው በመረጃ ደረጃ ደርሶኛል። እያለ ካልሆነ ከሌለህ የለ እያለ ካልሆነ ከሌለህ የለ